ግብዣ እንዳትለኝ? ምን አይነት ግብዣ? ለምንድን ነው እንትን እንዳትለኝ? እንትን ናይት ክለብ ጋብዝ ትሄዳለህ አይደል? አሁን አዎ፣ ድብና አድርጌ የት ልሂድ? አየህ፣ ናይት ክለብ ሲሆን ልሂድ አለ። ቸርች ጋብዝ ትሄዳለህ? አልሄድም። ቤተ ክርስቲያን ስጋብዘው አይሄድም። ናይት ክለብ ስጋብዘው ግን ይሄዳል። ናይት ክለብ ይሄዳል። ዛሬ ይሄዳል። ፕሮግራም የለኝም ግን አሁን ይሄዳል። ምርጥ የኦርቶዶክስ አንበሳ ማለት ይሄ ነው። ቤተክርስቲያን መዳን በሚለው ላይ ብቻ ቃላቱ ያው መዳኑ የመዳን ቃላቱ ምና ወይ ትርጉሙ ይታወቃል። ግን ምን ስኮን ነው ጥያቄ የሚሆነው። ሰው የሚድነው ምን ሲሆን ነው ጥያቄ? በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን፣ መጽሐፍ ቅዱስ በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል። ስለዚህ ሰው የሚድነው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ነው። ካላመነ አልዳነም ማለት ነው። ልጁ ያለው ሕይወት አለው ይላል። ሰዎች የሚድኑት ኢየሱስ ዳንኤል ኢየሱስ ክርስቶስን ምን አድርገን ስናምን ስለ አንተ እንደሞተ በመስቀል ላይ ዋጋ እንደከፈለ ያንን ዋጋ በከፈለው ዋጋ አንተ ነፃ እንደምትወጣ አምነህ ስትቀበል በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ እምነት ሙሉ ሲሆን ትድናለህ። መጽሐፍት ይህን ነው የሚናገረው። እሺ፣ እሱን አምናለሁ እንደሞተልኝ። ያው ሰው ለማዳን ሰው የሆነበት ስራውን ሁሉ ሰርቶ ያው የሰው ልጅን ሁሉ የማዳን ስራ እንደሰራ አምናለሁ። ኢየሱስ ክርስቶስ በእርግጥ ያው አሁን ከትላንትና ወዲያ ስናወራ ነበረ። ምናምነው በአማላጅነቱ ነው ወይስ በአምላክነቱ? ኢየሱስ ክርስቶስን ልመን ብለህ ስትቀበል ኢየሱስን እየከፈልክ አታምነው። ምክንያቱም የክርስቶስ ኢየሱስ ማንነትን ኢየሱስን መቀበል ማለት ሙሉ ማንነቱን መቀበል ማለት ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ለምሳሌ ፍጹም ሰው ፍጹም አምላክ ነው። ቤተክርስቲያን ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለች፣ ታምናለች። አሁንም ቢሆን ማለት ነው የጌታን ማንነት ከፍለኸው አይደለም የምትቀበለው ማለት ነው። የጌታን ማንነት ሙሉን ነው የምትቀበለው። ስለዚህ ክርስቶስ ኢየሱስ ለመዳን ስትፈልግ አምላክነቱ ዋጋ ደግሞ የከፈለው ማንነቱም ማለት ስለአንተ በመስቀል ላይ የከፈለው ዋጋ አሁንም ደግሞ ስለአንተ የሚያደርገውና የሚሰራውም ስራ ከድነት ጋር ይገናኛል። ምክንያቱም ክርስቶስ ኢየሱስ አንዴ መጥቶ ሞቶ ብቻ አይደለም ያከተመው። አሁንም ደግሞ መታረቅ፣ ከእግዚአብሔር ጋር መስማማት፣ ኃጢአት ይቅርታን፣ ምሕረትን እንድትቀበል ሲያስፈልግ ስለአንተ የፈሰሰው የክርስቶስ ኢየሱስ ደም አሁንም ያስፈልጋል። ጌታ አሁንም ያስፈልጋል። ከዳንክ በኋላ ከጸደክ በኋላ ኃጢአት ስትሰራ ስትበድል አመንበታለሁ። ስለዚህ ከፍለህ አትመነው። ጥያቄ አሁን የመክፈል ያለ መክፈሉ ጉዳይ ኢየሱስ ክርስቶስን አማላጅ አድርገን ነው የምንቀበለው ወይ ሙሉ አድርጎ መቀበል ወይ ማመን ወይስ አምላክ በሚለው ላይ ነው? አሁን ሁለቱ የተለያዩ እንትን ናቸው። የተለያዩ እይታ ነው የሚፈጥሩ። አማላጅነቱም አምላክነቱም የተለያዩ እይታ ነው የሚፈጥሩ። ስለዚህ ማን ብለን በሙሉ ልቦና ስናምን ነው ተቀባይነትን የምናገኘው? ወይም እምነት ወይም በሱ ጽኑ ማመን የሚለው ምን ይተረጉማል? ራሱኑ ጥያቄ ነው ደግሞ የጠየቀኝ ወይ አልገባህም ማለት ነው ያልኩ እኮ እኔ ማለቴ አማላጅነቱን ነው አምላክነቱን ነው ጥያቄ እየሆነብኛል። አምነን የምንቀበለው የትኛውን ነው? እሱ ፖይንት እኮ ነው እያወራን ያለው፣ እሱም ፖይንት ነው። አሁን የነገርኩህ እሱም ፖይንት ነው። ከፍለህ አይደለም ኢየሱስን የመክፈሉ ያለ መክፈሉ ነገር ሰውም እንዴት ነው የሚድነው ካልከኝ ክርስቶስ ኢየሱስን አምኖ ሲቀበል ነው። ክርስቶስን አምኖ ሲቀበል ማለት ምን ማለት ነው ካል ከፍለህ አይደለም ኢየሱስን የምትቀበለው። የሆነን ፓርቱን ተቀብዬ የሆነን ፓርቱን ትቼ ምናምን የምትለው ጉዳይ አይደለም። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ጌታን ስናምን ፍጹም ሰው ፍጹም አምላክነቱን አምነን የተቀበልን ክርስቲያኖች ነን። ክርስቶስ ኢየሱስ ብለን ስናወራ ምንድነው ለሰው ልጆች ድነት ያደረገው ካልክ ሰው ካመነና ከዳነ በኋላ ባለው ህይወቱ እስቲል ዋስትና የሚሆነው የዘላለም ህይወት
እርግጠኛ እንድንሆን ያደረገን አክቲቭ የሆነ የክርስቶስ ኢየሱስ በእኛ ህይወት ላይ አገልግሎት ስላለው ነው። ለምሳሌ መጽሐፍ ቅዱስ እንደዚህ ይላል። የተለመደ ነው፣ ለመቀየር ተሞክሯል ቤተክርስቲያኒቷ። ግን እስቲ እናንብበው። እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ያመንነው ጌታ ይሄ ተቀበልነው የምንለው ኢየሱስ አሁንም በአብ ቀኝ ሆኖ ስለኛ የሚማልድ ጌታ መሆኑን እንቀበላለን። ኦኬ፣ የዘላለም ህይወት ተስፋችን እርግጠኛ የሆነው አሁንም ድረስ እኛን ነፃ ለማውጣት ከየትኛውም ኃጢአትና በደል ስለ ኃጢአታችን በደላችን እግዚአብሔርን ባሳዘንበት በየትኛውም ሞመንት ላይ ጠበቃ የሚሆነን ጌታ ስላለን ይሄ መረሳት የለበትም። ምክንያቱም ሰው የክርስቶስ ኢየሱስ ማንነት ሙሉን ነው የሚቀበለው። ኦኬ፣ የጌታ ማንነት ምንድነው ካልከኝ አሁንም በአብ ቀኝ የኃጢአቴ ማስተሰሪያ ክርስቶስ ኢየሱስ ነው። ይሄንን ክርስቶስ ኢየሱስን ካላመንኩኝ አሁንም ስለኔ ኃጢአትና በደል ተስፋዬ እሱ እንደሆነ ካላመንኩኝ መንገዱ እሱ እንደሆነ ካልተቀበልኩኝ ኢየሱስን አልተቀበልኩትም ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያኖችን ቻሌንጅ የምናደርገው። ኦኬ፣ አሁን ድረስ ብዙ ትውልድ እኔ እኮ ኢየሱስ አምላክ እንደሆነ አምናለሁ ይላል። ኦኬ፣ አማላጅ ነው ስትለው አይደለም ይላል። በቃ አማላጅ እንደሆነ ካላመንክ ኢየሱስን አልተቀበልክም፣ አላመንክም። ለምን? ኢየሱስ ክርስቶስ ማለት ይህ የጌታ ሙሉ ማንነቱ ይሄ ነው። ለምን? መንገድ የሆነው ኢየሱስ ስለሆነ፣ መታረቂያ የሆነው ኢየሱስ ስለሆነ፣ ከእግዚአብሔር ጋር ባለህ ግንኙነት የኃጢአት ማስተሰሪያ ኢየሱስ ስለሆነ ነው። ከዚህ ውጭ ሌላ አማራጭ አለ? የለህም። ወይ ኢየሱስን ሙሉን ትቀበላለህ ወይ ትተዋለህ። አማላጅነቱ አይመቸኝም ካልክ በቃ መንገድ የሆነውን ኢየሱስን አልተቀበልከውም። ስለዚህ ከእግዚአብሔር እውነት ትጎላለህ ማለት ነው። እና እንዲህ እየከፋፈልክ የምትቀበለው ኢየሱስ የለም ብራዘር። አይ አምላክነቱ ብቻ ነው የምቀበለው ማለት አትችልም። ደግሞ ሊቀ ካህንም ነው አይደል? ሊቀ ካህንነቱን ዲናይ ልታደርግ አትችልም። መንገድ ነው ኢየሱስ። የጌታ ማንነቱ ማለት ይሄ ነው። እና እንዲህ እየከፋፈል ልንቀበለው የምንችለው ኢየሱስ የለንም ማለት ነው ብራዘር። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እኮ ይሄንን ነው የሚናገረው አይደል? ይሄንን ነው የሚያወራው በግልጽ ማለት ነው። ሰው የሆነው ክርስቶስ ኢየሱስ ስለኛ የሆነበትን ሪዝን ይነግረናል። መካከለኛ ሊሆን፣ አስታራቂ ሊሆን፣ በእኛና በእግዚአብሔር መካከል ሊቆም እንዳለ መጽሐፉ ይናገራል፣ ያስተምራል። ስለ ጌታ ስንቀበል ስናምን የጌታን ሁሉንም ነገር መቀበል ግዴታችን ነው ማለት ነው። መስፍኔ ግን ያው ለአንተ ጥያቄ ላይ ለምን ነው የማትቀበለው ነው መጽሐፉ እያለ መጽሐፉ ካለ ለምን ነው የማትቀበል? መጽሐፉ እየነገረ ምን ለመቀበል ለምን ነው የከበደ? አይ ቲንክ የካሜራ ሁለት በተኖች ነው ያሉት መስፍኔ። አንደኛው በተን የካሜራ ነው። ኦኬ፣ አንደኛው ደግሞ የማይክ ነው። እየነካት ያለው የቪዲዮዋን ነው። ካጠገቧ የማይክ ምልክቷ ናት የምትጠቅም፣ እሷን ተጫናት። አሁን እሰማለሁ ዳኒ። እሺ አሁን ትሰማለህ? እሺ ይኸውልህ አሁን ምን አለ መሰለህ፣ አሁን አማላጅነቱን ካልተቀበል ጌታን ካላመንክ ጌታን አልተቀበልክም፣ አላመንክም፣ አላወቅኩም የምትለውን እኮ በተለያየ ቦታ ላይ ከወንጌሉ በራሱ እንግዲህ በክርስቶስ ወንጌል በተቀመጠው ላይ ስናገኘው ያንን ነው ብለን እንዳናምን ነው የሚያደርገው። እንዴት ለምን ብትለኝ አሁን ትናንትናም ስናወራ ነበረ በዮሐንስ ወንጌል 16:25 ላይ ያለው ላይ ስናወራ ነበረ። ዛሬስ በምሳሌ ነገርኳችሁ፣ አስተማርኳችሁ። የአብን ነገር ለእናንተ በግልጽ እንጂ በምሳሌ የማልናገርበት ጊዜ ይመጣል። ያኔ በስሜ ትለምናላችሁ እንጂ እኔ ስለእናንተ አብን እንድለምን የምላችሁ አይደለው ያለውን። እሺ ምን እናድርገው? እሺ አንተ እዛ ጋር ያለውን አምነ ካልተቀበልክ ብለኸኛል። እሺ ልመነው፣ ልቀበለው። ይሄንስ ምን እናድርገው? ዮሐንስ ወንጌል ምዕራፍ 16 እንዳትቀበል ያደረገህ ነገር ለምንድን ነው? ጌታ እንደውም እኮ ዮሐንስ ወንጌል ምዕራፍ 16 በግልጽ ቋንቋ የጌታን ድምፅ አለ አንተ ጋር ወዳጅ እግረኛ አጋኒ መንገድ ዳር ነው ያለውትና ለዛ። እሺ ዮሐንስ ወንጌል ምዕራፍ 16 የበለጠ እኮ እንደውም ጌታን የምትወድበት ክፍል ነው። እዛ ክፍል ላይ ስለ ክርስቶስ አውዱን ነው አሁን መረዳት ያለበት። አሁን ትላንትናም ስታወራ ሰምቻለሁ።
ሚስ አንደርስታንድ ስላረከው ነው። ክፍሉን እንድትረዳው ሐሳቡን ላሳይ ክፍሉን እንድትረዳው ማለት ነው። ጌታችን ኢየሱስ ክርስቶስ ከዛ በኋላ እኔ አልለምንም የሚል ትምህርት አይደለም እዛ ጋር ያለው። ኦኬ ሐሳቡን እንድትረዳው ማለት ነው። ለምንድን ነው እሱ ቁጥር 23ን አንብበዋል? 26 ከመድረሱ በፊት እስቲ ቁጥር 23ን አንብበው። መጽሐፍን አሁን አልያዝኩኝም እኔ አሁን ያዝኩትን ነው እያወራሁ ላንብብልህ። እንደዚህ ይላል፣ በዚያን ቀን ለምሳሌ ከእኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። አንድ ጥያቄ ልጠይቅህ። አንተ ወደ ኢየሱስ ዛሬ ትለምናለህ? እለምናለሁ። ይኸውልህ ቁጥር 23 ግን በዚያን ቀን ከክርስቶስ ኢየሱስ አንዳች አትለምኑ ብለዋል። ታዲያ ለምን ነው የምትለምነው? 25 ላይ ያለው ምንድነው? ስለ በሱ በክርስቶስ እንድንለምን አይደለ? አይ በክርስቶስ አላልኩም እኮ ራሱ ዳይሬክት ኢየሱስን ትለምነዋለህ ወይስ አትለምነው ነው ጥያቄ። እለምነዋለሁ። ቁጥር 23 ግን በዚያን ቀን ከኔ አንዳች አትለምኑ ብሏል። ቁጥር 23 ግን በዚያን ቀን ከኔ አንዳች አትለምኑ ብሏል። ቃሉን ታዲያ ለምን አልተቀበልክም? ለምን 26ን ብቻ ለምን ተቀበልክ? እሺ እንደዛ ካልክ ማለት ነው። አሁን ከሌላ ቦታ ያለውን ካየሁት አንፃር በዕብራውያን 7:25 ጨርስና ዮሐንስ አሁን እያወራን ያለው ዮሐንስ ወንጌል ምዕራፍ 16 ነው። ከዛ ደግሞ ሌላ ቦታ ደግሞ እንሄዳለን። አየህ ክፍሉ አየው አሁን ያዛረገህ ማለት ነው። አየው ጌታችን ኢየሱስ ክርስቶስ ያዛርጎኝ አይደለም። አሁን ክርስቶስ ያን የተናገረው ኢየሱስ ክርስቶስ ኖርማሊ በስጋ በተገለጠበት ስራውን ሁሉ ሰርቶ ሊጨርስ ያለበት ጊዜ በደረሰበት ሰዓት ነው የተናገረው። ቢናገርስ ምን ለውጥ አለው? ሁለቱም ጋራ በዚያን ቀን ነው ያለው። ሁለቱም ተመሳሳይ ቀን ነው የሚያወራው። በዚያን ቀን ነው ያለው። በዚያን ቀንም ከኔ አንዳች አትለምኑም ብሎ ቁጥር 23 ላይ ያወራል። ቁጥር 26 ደግሞ በዚያን ቀን በስሜ ትለምናላችሁ ነው የሚለው። አየህ ሁለት ፖይንት ነው ያለው። ቁጥር 23 ላይ በዚያን ቀን ቁጥር 23 ላይ በዚያን ቀን በስሜ ምንም አትለምኑም ማለት። ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑም ማለት እንዳትረሳ። በዚያን ቀን ከኔ አንዳች አትለምኑም ማለት ኦኬ። ከኔ አንዳች አትለምኑም ነው ያለው። ቁጥር 26 ላይ ደግሞ በዚያን ቀን በስሜ ትለምናላችሁ ነው ያለው። አዮ አንተ የወሰድከው ቁጥር 26 ነው። ዋይኖት ለምን ቁጥር 23ን ሲሪየስ ለምን አልወሰድክም? አትለምን እያለ ለምን ነው የምትለምነው? 23ን አልቀበልም ማለት ነው። 23ን አንተ ስታነብ እኔ የምረዳው ኢየሱስ ክርስቶስ በሞቱ ጊዜ ያለውን ጊዜ ነው በዚያን ቀን ብሎ የተናገረው። ስለ ሞቱ ጊዜ አለማ። ሁለቱም ተመሳሳይ ነው ስትል እኮ በዚያን ቀን ያለው ሁለቱም ከፊት ናቸው። አሁን እሱ ከመናገሩ ከተናገረበት ከፊት ነው ያለው ሁለቱም። አይ ይኸውልህ ቃሉ ተመሳሳይ ነው። በዚያን ቀን ብሎ ሲያወራ ትክክል ነህ። ቃሉ ተመሳሳይ ቀን ነው እያወራ ያለው አይደል? በዚያን ቀን አለ፣ በዚያን ቀን አለ። ሁለቱም ተመሳሳይ ሐሳብ ነው። ትክክል እኮ ነህ። ይኸውልህ ትክክል ነህ። ሁለቱም በዚያን ቀን ነው። በዚያን ቀን ብሎ በምናገርበት ሁለቱም ግን ከፊት ናቸው። ጋና በመጪ ጊዜ ለውጥ አያመጣም። ከፊት ናቸው። ተመሳሳይ ጊዜ እያወራን ያለው ብለህ አክሴፕት አደረከኝ አይደል? አድርጌያለሁ። እሱማ አድርጌያለሁ። ስለዚህ በዚያን ቀን ከኔ አንዳች አትለምኑ ሲል ሌላ መረዳት ነው በአይምሮ ውስጥ የመጣው አይደል? ይኸውልህ ዳን የ13ቱ በዚያን ቀን በሞቱ ባለበት የምኖርበት ሰዓት ነው። በሞቱ አሁን በሰውነቱ በሞቱ ጊዜ ያለበትን ሰዓት ነው በዚያን ቀን የሚለው። በዚያን ቀን የሚለው በሞቱ በሰውነት በስጋ በሞቱ ባለበት ያለበትን ጊዜ ነው። ያን ደግሞ በምን አወቅ? ቆይ በምን አወቅ? ከፊት ናቸው። ሁለቱም ከፊት ናቸው። በል ያም እኮ በዚያን ቀን ከፊት መግባቱ ምን የተለየ ሀሳብ ያደርገዋል? ሁለቱም ጋር ተመሳሳይ ነው። ሁለቱም ጋር ተመሳሳይ ነው። ይኸውልህ ተናጋሪው ራሱ ነው።
ተናጋሪው እራሱ ሆኖ ሳለ ጊዜው ሁለቱም ከፊት እንዳለ ነው እየተናገረ ያለው። ከፊት ነው ያለው የምትለው አልገባም። ከፊት ጋር የሚመጣውን እኮ ነው የሚመጣውን ማለት የሚመጣውን የሚሆነውን ነው። እሺ እኮ ችግር የለም። ሁለቱ ቀናቶች አሁን 23 እና እንድንረዳ 23 እና 26 ላይ ያለው በዚያን ቀን የሚለው የተለያዩ ቀናቶች ነው ብለን የምታስበው ወይስ ተመሳሳይ ጊዜ ነው እያሳየ ያለው? ያው አሁን ኢየሱስ ክርስቶስ በሞቱና ከሞቱ በኋላ ያለውን ጊዜ ላይ ነው አሁን ትኩረቱን እንድናምንበት ወይንም እንድናውቅ እየተናገረ ያለው። በሞቱና ከሞቱ በኋላ ላለው ጊዜ ያለው ነው የሚያወራው እኮ። አንተ ራሱ የገባህ አይመስለኝም። አሁን ለአንተ ያወራው የምትማረው ራሱ የሚገባህ አልመሰለኝም። አንተ ራስህ ያወራ ያለው ነገር የምትረዳው አልመሰለኝም። አይ እኔ ገብቶኛል ዳኒ እኮ ከገባኝ ነው ግን አሪፍ። ዋናው እንዲገባ ነው ፈልገው። በዚያን ቀን ሲል ቁጥር 23 ላይ ሁለቱም ጋር በዚያን ጊዜ የሚለው ካለ እኮ ቆይ ክሊር እያደረገው ነው። በዚያን ቀን ሲል ቁጥር 23ን ስለመቼ ነው እያወራ ያለው? ይህን ቦታ ከመናገሩ በፊት እግዚአብሔር አምላክ ኢየሱስ ክርስቶስ እንግዲህ በስጋ ሰዎችን በሚያስተምርበት ያለውን እውነታ በግልጽ እየተናገረ ባለበት ጊዜ ላይ ነው ይሄን የተናገረው። ከፊት ያለው እሱ ሊቀበል የመጣው መከራ መቼ ነው? ስለ መቼ ጊዜ ነው እያወራ ያለው ነው ጥያቄ። በጣም ግልጽ እኮ በዚያን ቀን ያንዳች አትለምኑም ሲል ስለ የትኛው ጊዜ ነው እያወራ ያለው ነው ጥያቄው። እሱ ነው አሁን ያለ በዚያን ቀን ያለው ከፊት ያለውን ስላለው ጊዜ ነው እያወራ ያለው። ከፊት ያለውን ጊዜ ከፊት ስላለው ጊዜ ነው እያወራ ያለው። ያ ከሆነ አሁን ልክ መከራ መቼ ማለት በፊት ያለው ወደፊት ያለው ጊዜ ስትል መቼ ማለት ነው? ልክ መከራውን ልቀበል እየተቀበለ የምኖርበትን ጊዜና ከመከራው አሁን 25 ደግሞ ከመከራ በኋላ ከሞት መነሳቱን ካረገ በኋላ ያለውን ጊዜ ነው የሚያወራው። የ13ቱ በመከራው ጊዜና በሞቱ ጊዜ ያለው ነው የሚያወራው። በዚያን ቀን ከኔ አንዳች አትለምኑም ያለው ጌታ በመከራ እያለ ወደ እኔ አትለምኑም እያለ ነው እያልከን ያለው። እንግዲህ ሁለቱም በዚያን ቀን ነው የሚለው። በዚያን ቀን ካለ ይሄ በመከራውና በሞቱ መካከል ያለውን ጊዜ ነው የሚያመለክተው። 25 ደግሞ ከሞቱ መነሳትና ከሞቱ መነሳቱና ከእርገቱ በኋላ ያለው ነው የሚያሳየው። እሺ ስለዚህ በዚያን ቀን ሲል አሁን ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑም እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ያለው ልክ ጌታችን ኢየሱስ ክርስቶስ እስኪሰቀል ድረስ ያለበትን ታይም ነው እያልከን ያለው። የ13ቱን የ23ቱን እስኪሰቀል ድረስ ያለውን ታይም ነው ጌታ ያለው። እንደዛ ያለው እስከ ትንሳኤው ባለው ጊዜ ያለው ነው እኮ። እስኪሰቀል ማለት ተሰቅሎ እስኪነሳ ድረስ ማለት ነው። እስኪነሳ ባለው ጊዜ ያለው ነው ያለውን ታይም ደግሞ የ25 ደግሞ ከተነሳ በኋላ እና በአምላክነቱ እሱ ሲያርግ ካረገበት ጊዜ በኋላ ያለውን ነው የ25ን ደግሞ የምትረዳው። 25ቱን ደግሞ አንድ ቆይ እንመጣለን። ሪዝኑን ጠይቃለሁ። 25ቱ ደግሞ 26ቱ ላይ ደግሞ ያለው ቃል በስሜ አሁንም እንግዲህ አስብ፣ ሁለቱም ጋር ተመሳሳይ ሀሳብ አለ። አሁን ላሳይ፣ ስህተት እንደሆንክ ላሳይ። የመጀመሪያው ፖይንት እንድታየው ነው። ለምሳሌ ቤተክርስቲያን እንደዚህ ብላ ፈተዋለች ቁጥር 23ን። ስለ ቤተክርስቲያን መፍታት እኮ አይደለም እኛ አሁን በወንጌሉ ላይ ብራዘር አንተ እኮ ሁሉን አዋቂ አይደለም ብራዘር። ሁሉን አዋቂ መሆን አለመሆን ሳይሆን ኖርማሊ በወንጌሉ ክፍል ካለው አንፃር ነው የምንወዳጅ። ወዳጅ አይደለም አንተ ደስ ያለህን የእግዚአብሔርን ቃል ደስ እንዳለህ እየፈታ እንደ ቤተክርስቲያን አይደለም አይባልም። አይ ስህተቱ እሱ ነው። አንተ አሁን ደስ ያለህን ነው እየፈታ ያለኸው። ጥያቄ ምንድነው? ቤተክርስቲያንህ እንደዚህ ፈተዋለች ወይ ነው ያልኩህ። እንደ ቤተክርስቲያን ካልከኝ እኮ ሁለታችንም ቢያንስ ተያይዘን ቤተክርስቲያን ነው መሆን ያለብን እኮ ዳኒ። ስለዚህ በወንጌሉ እንደምናየው ከሆነ የምትረዳው ያንን ነው ወዳጄ። እኔ ጠየቅኩ። አሁን ሁለታችንም እኮ ቤተክርስቲያን ውስጥ እኮ ነው። አንተም ቤተክርስቲያን ውስጥ ነኝ፣ ቤተክርስቲያኔ ውስጥ ነኝ ያለሁት።
ቤተክርስቲያን ማለት ግቢው አጥር ውስጥ መኖር ማለት አይደለም። ብራዘር እንደ ቤተክርስቲያንህ አንደምታ ነው ወይ የተፈታኸው ነው ጥያቄው። ውስጥ ለራስህ አምኖ የሚቀበለው እንደዛ ነው ወይ እያልከኝ ነው? ቤተክርስቲያንህ ይሄንን ክፍል የምትፈታበት አውዳላት አይደል? ይሄንን ክፍል ስትፈታው እንዲህ ብላ ነው ወይ የፈታችሁ? that's the question brother እኮ ያን ስትል እኮ እኛው ቤተክርስቲያን ውስጥ ነን ያለ ነው ብለኸኛል። እንደዛ ውስጥ የሚያምነውን አሁን በወንጌሉ ክፍል ውስጥ የሚያምነው ቤተክርስቲያን ነን። አንተ የምታምነውን አይደለም። ያንተ ውስጥ ማለት የቤተክርስቲያን ዕውቀት ማለት አይደለም ብራዘር። አንተና ቤተክርስቲያን ላይ ነው። አንተ ካልከው አንፃር ነው ማለት። እኔ አላልኩም ቤተክርስቲያን ውስጥ ነን ካላልከኝ ነን አልከኝም። ታዲያ ቤተክርስቲያን ውስጥ ነን ማለት በቤተክርስቲያን ትምህርት መሰረት እየኖርን ነው ማለት ነው። ቤተክርስቲያን የምትለንን ነው የምንቀበለው ማለት ነው። የራስን ትምህርትና የራስን ፍላጎት ቃሉ የማየውን ነገር በራስ መንገድ እየፈታ አይደለም የምትኖረው። ቤተክርስቲያን ውስጥ መኖር ማለት እኮ ይሄ ነው። በእግዚአብሔር ቃልና በቤተክርስቲያኒቷ አቋም ውስጥ መጽናት ማለት ነው እንጂ ቤተክርስቲያን ውስጥ መኖር ማለት ግቢያ ውስጥ መመላለስ ማለት አይደለም። ቤተክርስቲያኒቷ የምትለውንና የምታስተምረውን ነገር አምኖ መቀበል ማለት ነው። ለዛ ነው የጠየቁ። ይሄንን ክፍል አንተ እንዳልከው ቤተክርስቲያኒቷ አንተ ባልከው መሰረት ይሄ ቁጥር 23 ላይ ኢየሱስ ክርስቶስ እስኪሰቀል ያለበትን ጊዜ ነው ብላ ትፈተዋለች ወይ ነው ያልኩ። ኦኬ እንደዛ ካልከኝ እኔ አሁን በወንጌሉ ላይ ካለው አንፃር ነው እያወራ ያለሁት እንጂ የቤተክርስቲያኑ ትምህርት ወይንም ቤተክርስቲያኑ ይሄን ክፍል ምን ብሎ ያስተምር ምን ብሎ ከነሱ ቁጭ ብዬ የተማርኩኝ አይደለም። ከወንጌሉ ከማያ አንፃር ግን የምረዳው እንደዛ ነው። የአንተን ግምት ነው እንደሱ እንደሆነ ላሳይ ስለፈለኩ። ኦኬ እየገመትክን ያለው ቁጥር 23ን ሄደን እንየው። ቁጥር 23ን እንየው። በዚያን ቀንም ከእኔ አንዳች አትለምኑም አለ። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ነው የሚለው። ኦኬ ኢየሱስ ክርስቶስ ቁጥር 23 ላይ ምንድን ነው የተናገረው? ኦኬ ከእኔ አትለምኑም ያለበት ምክንያት ምንድን ነው? ቁጥር 23 ላይ እንዳልኩ እኮ ነው። አሁን እሱን አንደግሞ ዳኒ አይ ክፍሉ ላይ እኔ አሁን ያንተን አልጠየቅኩም። ክፍሉ በቃ ካላወቅኩ ነው ይመልስልኝ። በዚያሽ ቀን ከኔ አንዳች አትለምኑም ብሎ በአራት ነጥብ ከዘጋ በኋላ እውነት እውነት እላችኋለሁ ብሎ ነግሮናል። ለምን እንደማይለመን ለምን እንደዛ እንዳለ አብ በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እሺ ያለበትን ምክንያት በጣም ግልጽ አድርጎታል። አብ በስሜ የምትለምኑትን ምን ያደርጋል? ይሰጣችኋል ነው የሚለው። እሺ አብ በስሜ የምትለምኑትን ምን ያደርጋችኋል? ይሰጣችኋል አለ። ስለዚህ አሁን ጌታችን ኢየሱስ ክርስቶስ ቆይ አትደረም። ጌታችን ኢየሱስ ክርስቶስ ከኔ አንዳች በዚያን ቀን አትለምኑም ሲል ነሰርሊ ወደ ኢየሱስ ክርስቶስ ወደ እኔ አትጸልዩ እያለ አይደለም። እዛው ቁጥር ላይ አስቀምጦልሃል። ለምንድን ነው እሱ ከኔ አንዳች አትለምኑም ያለበት ምክንያት? ኦልሬዲ አሁን በስሙ በማን በክርስቶስ ኢየሱስ ስም የምትለምነውን ማን ይሰጣል? አብ ይሰጣል እያለን ያለው። ኦኬ ሪዝኑን እዚህ ክፍል ላይ የተናገረበትን ሪዝን እዚሁ ጋር ተናግሯል። ሌላ አውድ አለው ወይ? የለም። ሌላ ምልክት አለው ወይ? የለም። ምክንያቱም ጌታችን ኢየሱስ ክርስቶስ አሁን እያስተዋወቀን ያለነው የራሱን ስም ነው። ኦኬ የራሱን ስም እየነገረን ያለው። አሁን እስካሁን ድረስ በስሜ ምን አላላችሁም? አልጠየቃችሁም። ቁጥር 24 ላይ እንደዚህ ይላል፣ እስካሁን በስሜ ምንም አልለመናችሁምና። አዮ this is a key በጣም ቁልፍ ቃል ነው። እስካሁን በስሜ አልለመናችሁምና ደስታችሁን ፍጹም እንዲሆን ለምኑ ትቀበላላችሁ አለ። አሁን ጌታችን ኢየሱስ ክርስቶስ እኛ በእግዚአብሔር ፊት በክርስቶስ ኢየሱስ ተቀባይነት እንዳለን በስሙ የምንጠይቀውን ነገር ሁሉ እግዚአብሔር እንደሚሰማን ጌታ እየነገረን ያለ እንጂ እኔ አምላክ አይደለሁም ወደ እኔ አትጸልዩ እያለ አይደለም ጌታ እየተናገረ ነው። በቀጣዩ ጊዜ ያለው ነው እያወራለሁ። አሁን አይደለም ተመሳሳይ ጊዜ ነው እያልኩ ያለው። በቀጣዩ ጊዜ ያለውን ነው የሚያወራው። አሁን ማስረጃ አያይዘን ከኪስ እንድታወራ እድል አሰጠን። ማስረጃ አስተ እሺ ማስረጃ አንተ ይኸውልህ ዳኒ አሁን ማስረጃ ግምትን አልፈልግም። ማስረጃ ነው ያልኩት። ግምት ሳይሆን ማስረጃ። ማስረጃው እራሱ እኮ ከሞቱ በኋላ ያለውን ጊዜ የተናገረበት ማስረጃ እኮ አንተን አሁን ማስረጃ የምታቀርበው ከሞቱ ምናምን በኋላ እያልክ ያለው ከኪስ ነው የምትጨምረው። ከኪስ አይደለም። ከኪስ ካልጨመርክ አሳየኝ።
ወንጌሉ የሚያስረዳን ይሄ ነው አዳኒ። ከዚህ ውጪ ከወንጌሉ እኛ የምንጨምራቸው ለእኛ ተጨማሪ ሌላ ነገር ነው የሚያመጡብን እኮ። አንተ ነው የጨመርከው። አየህ ወንጌሉ ላይ ያለው ቆይ ላሳይ ካለ አሳየኝ። የሚያስረዳው ይሄን ነው አዳኒ። አያስረዳም። ከኪስ ስትጨምረው ነው። አሁን ከኪስ እየጨመርክ አትበለኝ። አሁን ክፍሉ ላይ ካልጨመርክ አሳየኛ። የጨመርኩት ቢኖር ኖሮ አሁን በወንጌሉ ክፍል ካለው ውጪ የሆነ ቢሆን ይሄው አሁን የጨመርከውን እኮ እያሳየው እኮ ነው ያለው ወዳጅ። አየህ የጨመርከው አንተ የመሰለህን ነው። ጥያቄው ሁለቱም ጋራ ተመሳሳይ ታይሞችን ነው የሚያሳየው። በዚያን ቀን በዚያም ጊዜ የሚለውን ሐሳብ ተመሳሳይ ነው። ምንም ለውጥ የለውም። እሺ ጥሩ። እሺ ዳንኤል፣ እሺ መረጃ ልስጥህ። በዚህ ላይ መረጃ ልስጥህ። ከዚህ ጋር አሁን እኔ አለማማለዱን እዚህ ላይ አለማማለዱን ስለኛ አለመለመኑን የማይበት ከዚህ ጋር አያይዘህ እንድትይዘው ማስረጃ ልስጥህ። አያይዘህ እንድትይዘው እንድትረዳው ዕብራውያን 7 ላይ ስትሄድ ሌላ ሐሳብ ነው። አሁን እያወራን ያለነው 16 ነው። ጨርስ። እዚሁ 16 ላይ ስጠኝ። ካሌለ ግን እኔ ልሰጥ ይችላል። ለ16ቱ ከሌላ ነው ማስረጃ የምሰጥህ። አይ 16ቱ ደግሞ ሌላ አውድ ነው። አሁን ክፍል ችግሩ ምን መሰለህ? 16 ማንሳት ይችላል። 16 ላይ 16 ላይ ጌታ ሁለቱም ቦታ ላይ ወደ እኔ አትለምኑ ያለበትን ምክንያት ኦኬ፣ በደም ስማ። በዚያን ቀን ደግሞ በስሜ ትለምናላችሁ ያለበትን ምክንያት እዚህ ጋር ላንተም እኮ የበስራ ሰጥቷል። አትደረባ። እዚሁ ክፍሉ ላይ ተቀምጦልሃል። ሁለቱም ሐሳቦች አሉ። ይሄው ቁጥር 23 ላይ በደም ስማ። ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑ አለና ለምንድን ነው ማን ለምነው ብለህ ስትጠይቀው እዚሁ ላይ ይነግርሃል። ኦኬ ቶታሊ ወደ ክርስቶስ ኢየሱስ መጸለይን አይደለም ጌታ እየከለከለ ያለው አይደለም። አየህ ወደ እኔ አትለምኑም አለና የማይለመንበት ምክንያት ግን እዚሁ ጋር ይነግረናል። የራሱን ጊዜ ነው እየተናገረ ያለው ዳኒ። አሁን አንተ ያንን ጊዜ የራሱን ጊዜ መሆኑን አንተ የራሱን ጊዜ መሆኑን አንተ አንተ እኮ ማስረጃ አንጣ ላይ ብቻ እኮ አይደለም ትኩረት ማድረግ ያለብህ። አንድ ግምት እንድታወራ አይደለም እዚህ ጋር የተሰበሰበው ያንተን ግምት እኮ ማስረጃ አንጣ ብራዘር። ግልጹን እኮ ነው ያስቀመጠው። የደበቀብን ነገር የለም እኮ ከተገለጠ የተደበቀብን ነገር የለም እኮ ስለ እውነታ ማለት ነው። አሁን ራሱን አሁን ችግሩ ምን መሰለህ መስፍን፣ ይኸውልህ በግድ እመኑኝ ነው እያልክ ያለ አይደለም። በግድ እናምንህ አንችልም አይደለም። በግድ እመን አይደለም። 23ን አንብባል፣ 24ን አንብባል፣ 25 ስታነባው አያይዘህ ስትረዳው ምን ሊሆን ይችላል ነው። ይኸው ምን እንደሚሆን እኮ እየነገርኩ ነው። የሚሆነው ጌታችን ኢየሱስ ክርስቶስ እዚሁ ክፍል ላይ ተናግሯል። እየተናገረ ያለው ይኸው ቅድም እኮ ስጠይቅህ መመለስ አልቻልክም። ምክንያቱም በዚያን ቀን ብሎ የሚያወራው ሁለቱንም ታይሞች ሁለቱንም ቃል ተጠቅሞበታል። ሁለቱም ቦታዎች ላይ አሉ። አንደኛው ቦታ ላይ እኛም ስራ አለብን እኮ አሁን እዚህ ጋር ለእኛም ስራ ትተውልናል እኮ አምላካችን። እዚህ ጋር ያን ቃል በተናገረበት እኛም ስራ አለብን። የምን ስራ? ተረድተን አምነን የምንቀበልበት ስራ ይቀርብናል። ስለዚህ ይሄን ደስ እያለህ ግን እንደፈለግከው ግን እየገመትክ አይደለም የምትኖረው። ክርስትና ደስ እንዳለህ እየገመትክ የምትኖርበት ህይወት አይደለም። አይ ነው እኮ እንደዚህ ነው እያልክ የራስን ሀሳብ እያስገባ የምትኖርበት ሀሳብ አይደለም። መጽሐፍ ቅዱስ እንዴት ነው ኢንተርፕሬት የሚደረገው? መጽሐፍ ቅዱስ ኢንተርፕሬት የሚደረገው አውዱን ታያለህ። ጌታ እዚህ ክፍል ላይ ስለምንድን ነው እየተናገረ ያለው? ኮንቴክስቱን ታያለህ፣ ከሌሎች ሀሳቦች ጋር ታገናኘዋለህ። ቅድሚያ የሚሰጠው ከዚህ ውጪ እና ከዚህ ውጪ ምን አለ? ከዚህ ውጪ የለም። በግምት አይተረጎምም። አሁን ከተናገርኩት ውጪ ካለ በእውነት እኔ ቁጭ ብዬ እማራለሁ። ካሁን በኋላ በእንደዚህ አይነት ነገር ላይ አልሳተፍም። ስለሆነታ ማለት በእርግጥ ልሳተፍ አለማወቅም ይሁን እሺ፣ እሳተፋለሁ። አልሳተፍም ብዬ ለራሴ ቃል አልገባም። ከዚህ ውጪ አሁን አንተ አምነህ አውዱን አይተህ 23ን 24ን 25ንም ጭምር የሶስቱ ቦታ ላይ ያለውን አይተህ የምትረዳበትንም ላንተም ስራ አለበት። አምነህ የምትቀበልበት ስራ አምነህ አውዱ ላይ ያለውን አያይዘህ አምነህበት ልታምንበት ስራ አለበት። ካላመንክበት አልፈጸምከውም ማለት ነው።
አልገባኝም። ራሱ ሀሳብህ ራሱ አልገባኝም። ብራዘር ሀሳብህን ሰብስበውና ምንድን ነው ያለው? ከሁለቱም አሁን እሱ እየተናገረ ካለበት ከፊት ያሉትን ነው ገና የሚመጡትን ጊዜያት በሚመጡ ጊዜያት ያሉትን ነው እየተናገረው ጌታችን ኢየሱስ ክርስቶስ። ስለዚህ ከፊት ችግር የለም። አሁን ፖይንቱ እየተናገረው እዛ ቦታ ላይ ለወደፊት አማላጅ አለመሆኑን አይደለም እያልኩ ነው ያለው። ኦኬ አይደለም። አሁን ካልክ ማስረጃ ልስጥ ዳኒ። አይደለም ካልኩ እኮ እኔ ነኝ ማስረጃ የምሰጠው አንተ አይደለም። አይደለም አልከኝ እኮ አይደለም ካልከኝ ስላልሆነ ዳኒ እንዴት ነው ማስረጃ ነው የሚባለው? እኔ ነው የምጠይቀኝ። እኔ አይደለም ላልኩት አንተ ማስረጃ እዚህ ተመሳሳይ ማት ቦታ አይተነዋል እኮ ዳኒ። እስካሁን ቢያንስ የዚህን ተመሳሳይ ማት አለመማለዱን የሚያመለክት የሚጠቁም ማት ቦታን አይተናል። በፍጹም የለም። በእግዚአብሔር ቃል ውስጥ አሁንም ግምት ነው የምታወራው። አየህ አውዱን ሄደን ከኪስህ ካልጨመርክ በስተቀር ኢየሱስ አያማልድም የሚል ትምህርት አታገኝም መጽሐፍ ቅዱስ ውስጥ። ኦኬ ከኪስህ ካልጨመርክ አትደረብ ብራዘር፣ አትደረብ ከኪስህ ካልጨመርክ በስተቀር ማለት ነው። ለምን ከኪስ መጨመር አይደለም። ቆይ አትደረብ። አሁንም ቢሆን እየተደረብክ ነው ወዳጅ፣ እየደረብክ ነው። ወንገዱ ላይ ያለውን አምኖ እየደረብክ ነው። አሁንም ስራ አለብን እኮ እኛ። እየተደረብክ ነው። አሁን የምታወራውን ነገር ራሱ አታውቅም። የምን ስራ ነው ያለው? አይዞ መበርታት ነው ያለብን። ስራ ማለት የእግዚአብሔር ቃል የማይለውን ነገር እየጨመሩ ማውራት ማለት አይደለም። እሺ አይደለም ማለት አትደረብ ብራዘር። እሺ ኦኬ የእግዚአብሔር ሐሳብን የእግዚአብሔርን ቃል ለመረዳት መሞከር ነው። ኦኬ ጌታ የተባለበትን ሐሳብ መጽሐፉ የነገረበትን አውድ አንደርስታንድ ለማድረግ ነው። ክፍሉ ስለምን ነው የሚያወራው ካልከኝ ስለ ምልጃ ወይ ደግሞ አንተ ስለምትለው ኢየሱስ ከዚህ በኋላ አያማልድም የሚል ትምህርት አይደለም ያለው። ክፍሉ የሚያወራው ግልጽ በሆነ መንገድ አሁን የምንሰማበት ኦኬ የምንደመጥበት እስካሁን ድረስ በክርስቶስ ኢየሱስ ስም አልጠየቃችሁም ነበር፣ ከዚህ በኋላ ግን በልጁ በክርስቶስ ኢየሱስ ስም በልጁ ጠይቃችሁ ትሰማላችሁ፣ ትደመጣላችሁ ነው ጌታ እየተናገረ ያለው። ይሄን ሐሳብ ነው የምታየው። ይሄን እንድታየው ላሳየ። እዚሁ ቁጥር 17 ምዕራፍ 17 እኮ ጌታ እኮ ለምኗል አይደል? አዮ አሁን አውዱን የምትመለከተው የአንተ አርጊውመንት እንደማያስኬድ በዚህ ታየዋለህ። ክርስቶስ ኢየሱስ እየተናገረና እያወራ ያለው በዚህ ሰዓት ላይ ምንድነው ካልክ በስሙ ስላለን አድቫንቴጅ በስሙ ስላገኘነው የአማኞች ህይወት ነው እየተናገረ ያለው። አሁን በክርስቶስ ኢየሱስ ስም እንሰማለን፣ እንደመጣለን። በክርስቶስ ኢየሱስ ስም እግዚአብሔር የምንጠይቀውን ነገር ሁሉ ያደርግልናል። አየህ አሁን ሰማይ የሚሰማው ሰማይ የሚያደምጠው ስም እንዳገኘን ነው እየተናገረ ያለው። ኦኬ አሁን ከዚህ በፊት ያ ስም አልነበረም። አሁን ግን በክርስቶስ ኢየሱስ ስም አብ ይሰማናል፣ ያደምጠናል፣ ያደርገዋል። ይሄን ነው ክፍሉ እያወራ እየተናገረ ያለው እንጂ ሌላ የተለየ ነገር የለውም። አንድ ጥያቄ አለኝ እዚህ ላይ ትችላለህ? እሺ አመሰግናለሁ። እኔ ትልቅ ጥያቄ የሚሆነኝ ነገር ኢየሱስ ክርስቶስ አሁን ይሄን ሁሉ ስናወራ ኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ አምላክም ፍጹም ሰው ፍጹም አምላክ ነው። በሰውነቱ እኛ ልንድን የምንችልበትን በሰውነቱ የሚሰራ የመጣበት ጊዜ ጀምሮ እኮ ኢየሱስ ክርስቶስ ምንም ስለኛ የሚያማልድበት ወይም ሌላ እያደረገ ያለበት ነገር የለም። አሁን እዚህ ጋር ልክ አሁን ካየነው ቦታ አንፃር ኖርማሊ ከእርገቱ በኋላ አምላክነቱን ነው ከዛን ጊዜ ጀምሮ የምናየው አምላክነቱን እንጂ አማላጅነቱን የትም ቦታ ላይ የምናይበት የለም። እሱም የተናገረው ይህንን ነው። ያን ደግሞ ቀደም እየጠቀስኩልህ ነበር ዕብራውያን 7:27 ላይ አስቀምጦታል ግልጹን። ያን ለምን ምኑ ላይ እንዴት እንዳበቃ ያንን ሄደህ ማየት ወንጌል ከአጠገብ ካለ ገልጸው ማየት ትችላለህ። አንብብልኝ 25 ጥያቄ ነው። ጥያቄ አለኝ ብለህ ጀምረህ አስተያየት ጨረስከውና ምንድነው ጥያቄ? አምላክ ነው ወይስ ማለት አምላክነቱን እናምንበታለን ወይ ነው ትልቁ ጥያቄ የሚሆነው። አምላክነቱን እሺ አይ መልስልኝ። እሺ አምላክነቱን እናምንበታለን። ምንድነው የምታወራው? የማንን አምላክነት ነው የምታወራው? የኢየሱስ ክርስቶስ አምላክነትን እናምንበታለን። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኦርቶዶክስም እንደዛ ነው የምታወራው። እሺ አምላክ ካልክ
አምላክ ካልክ አምላክ ብቻ አይደለም እያልኩ እኮ ነው ያለው ብራዘር። ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ ነው። እሱማ በሰውነቱ የሰራውን ስራ እኛን የማዳን ስራ አሁንም ነው የምልህ። አሁንም ኢየሱስ ፍጹም ሰው ፍጹም አምላክ ነው። ይሄ የኦርቶዶክስም ትምህርት ነው ወይ ኦርቶዶክስ አይደለሁም በለኝ ብራዘር። አሁን ችግሩ ምን መሰለህ? አንተ ውስጥ ከኦርቶዶክስ አስተምሮ ውጪ ሌላ ትምህርት ገብቶብሃል እና እየተምታታብህ ነው። እሺ ካልሆነ ኢየሱስ ክርስቶስ ለአንተ አሁን ፍጹም ሰው ፍጹም አምላክ ነው ወይስ አምላክ ብቻ ነው በሰማይ? ፍጹም ሰው ፍጹም አምላክነቱን አልክደውም እኮ በቃ ካልካድከው በቃ ስለዚህ ኢየሱስ ብለህ ስታወራ አምላክነቱን ብቻ አታወራ። በፍጹም ሰውነቱ አሁን አማላጅ ነው ያንተ አስተምሮት። ኢየሱስ ክርስቶስ ብለን ስናወራ ፍጹም ሰው ፍጹም አምላክ ነው። ነጥለህ አይደለም የምታወራው። እሺ ቆይ አንዴ። በፍጹም አምላክነቱ ይመለካል፣ በፍጹም ሰውነቱ ያማላል ነው። አየህ ክርስቶስ ኢየሱስን ስታወራ አንዴ በደንብ አድምጠኝ። ኢየሱስ ብለን ስናወራ እንደ ክርስቲያን ፍጹም ሰው ፍጹም አምላክ ነው። የክርስቶስ ኢየሱስ ማንነት ፍጹም ሰው ፍጹም አምላክ ነው። ይሄንን ማንነት እየካድክ ነው አብራዘር፣ እየካድክ ነው። እሱን አልክድም። እኔ ክርስቲያን ለይቼው አይደለም የማምነው ወዳጄ። ፍጹም ሰው ፍጹም አምላክ ነው ክርስቶስ ኢየሱስ። የመለየት ስራ እንኳን ነው ወይ የመለየት ነገር ውስጥ አይደለም የገባውን። አሁን በሰውነቱ አይደል በስጋ ላይ የተገለጠው፣ በስጋ የተገለጠበትን ስራ ሰራ፣ እኛን አዳነን። ካዳነ የማዳን ስራ ሰርቶ ጨርሰው ከሄደበት ጊዜ ጀምሮ እሱ አምላክነቱን እንጂ የምናምንበት አማላጅነቱ አይታይበትም ነው። አዎ ያንተ ፍላጎት ነው። አየህ እሱን አሁን ቆይ ነው እሱ ያንተ ፍላጎት ነው። ኦኬ መጽሐፍ ቅዱስ ውስጥ አሁን ኢየሱስ ክርስቶስ ካረገ በአብ ቀኝ ከተቀመጠ በኋላ እንደሚማልድ ይናገራል። መጽሐፉ ነው የሚናገረው። ሮሜ 8:34 ላይ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በአብ ቀኝ ሆኖ ስለኛ እንደሚማልድ ይናገራል። ልድገምልህ ሌላ ጥቅስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተመሳሳይ መልኩ ሐሳብ የክርስቶስ ኢየሱስ መካከለኝነት አማላጅነት ያወራል። የዮሐንስ መልእክት በተመሳሳይ መልኩ ይቅርታ ዳኒ ሮሜ 8:34 ላይ ያለውን አንስተሃል አይደለ? አዎ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ከሱ ጋር የምተያይዘው ሄደ ዕብራውያን 7:27 ላይ ያለውን አንብብና እስቲ አያይዘህ አስረዳኝሽ። ምን ላይ ያይዘልህ? ሮሜ 8:34 ላይ ያለውን እኮ እንየው። አሁን ይሄንን መጀመሪያ ተያይዞ ነው ያለው። አትገምት። ዕብራውያንን ጨርስ፣ ሮሜን ጨርስና አያይዘህ ነው የምትረዳው። ታወራ አትደረብራ። አይደለም አያይዘህ ነው የምንረዳው። እየተደረብክ እኮ ነው አሁን ችግሩ ምን መሰለህ? እየተደረብክ ነው የምታወራው። አያይዘን ነው የምናወራው ስንል የመጀመሪያ መጽሐፉ ውስጥ ልናምንበት እኮ በተለያየ ቦታ ላይ ያስቀምጠው። አሁንም እየተደረብክ ነው ያለው መስሎኝ ስሜታዊ ይሆናል ማለት ነው። አይዞህ ልረዳህ አልችልም። ስሜታዊ ከሆንክ አይዞህ ነው ልልህ የምችለው። አየህ የእግዚአብሔርን ቃል ካድ አትለኝም። ኦኬ የእግዚአብሔርን ቃል ልክደው አልችልም፣ ወይ ደግሞ ሮሜ ስህተት ነው ልል አልችልም። አየህ ጳውሎስ ሲጽፍ ተሳስቷል እያልከኝ ነው። ለእኔ እንደዛ ነው የሚሰማኝ። አይደለም አልተሳሳተም። ኦኬ ምንድነው ኮንቴክስቱና ምንድነው አውዱ ነው የምትለው። በማያሻማ መልኩ ቆይ አትደረግ። በማያሻማ መልኩ በአብ ቀኝ ሆኖ ኢየሱስ ይማልዳል ይላል ወይስ አይልም? ይላል። ታምነዋለህ? ይቅርታ እሱ ላይ በጣም ይቅርታ አድርግልኝ። ቦታውን እኔ አላየሁትም እኮ አሳዩኝ ነው የሚባለው። አየህ ማንበብ ጥሩ ነው። እጅ ላይ መጽሐፍ ቅዱስ አለ ችግር የለም እኔ አወጣልሃለሁ። አላየሁም እኔ እንዲሁ በእንትን ብቻ እንጂ ያወራሁ ያለሁት እጄ ላይ መጽሐፍ ቅዱስ የለም። ስለዚህ አንብብልኝ ነው የሚባለው። ራስ ላይ ማንበብ መቻል ጥሩ ነው። 8:34 እንደዚህ ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን ነው የሞተው? ኢየሱስ ክርስቶስ። ማን ነው ከሙታን የተነሳው? ኢየሱስ ክርስቶስ። ማን ነው በአብ ቀኝ ያለው? ኢየሱስ ክርስቶስ። ማን ነው ስለኛ የሚማልደው ይላል መጽሐፉ? ኢየሱስ ክርስቶስ። እሺ በቃ አለቀ። እሱን አንብበዋል አይደለ? አለቀ። ይሄንን አምነኸው ከዛ ደግሞ ሌላ ደግሞ እንሄዳለን። አሁን ይሄንን ይወለድ እሱ ላይ አንድ ቦታ ላይ ብቻ ባየነው እኮ እንትን ካልን መደናቀፍ እንዳይሆን። አይ ኖ ይሄንን ዲና ያርገም አይደለም ሌላ ቦታ ላይ የምትሄደው አይደለም አምነዋል።
ቆይ አንዴ ቆይ እዚህ ላይ ተስማምተን እንሂድ። እዚህ ላይ ተስማምተን ሌላ ክፍል ላይ ደግሞ ሄደን እናወራለን። ቆይ አንዴ የምንስማማውን ሀሳብ ክሊር እናድርግ ለሚሰማ ሰው እንዳናሰለች ማለት ነው። የመጀመሪያው ጉዳይ እዚህ ክፍል ላይ በአብ ቀኝ ሆኖ ኢየሱስ እንደሚማልድ ነግሮናል አልነገረንም? ተናግሯል። በቃ ከተናገረ ይሄንን እምነት እንቀበላለን። ሌላ ክፍል ላይ ሂድ አሁን ደስ ያለው ታሪክ። እሺ ስለዚህ አሁን ቀደም ብዬ ወደ ጠቀስኩበት ሂድ። ዕብራውያን 7:25 እስከ 26 ያለውን ልብ ብለህ አንብበህ ከዚህ ጋር ያይዘህ እንግዲህ የምትለኝ እንስማሽ። እሺ ዕብራውያን 7:25 እስከ 27 እሺ ያው ሐሳቡን ሚስ እንዳታረገው ለአንብብልህ ከፍ ብዬ አላረገውም። እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዋን ናቸው አለ። ሞት የከለከላቸው ካህናቶች አሉ ማለት ነው። እርሱ ግን እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይልና እርሱ ግን ብሎ ሲናገር ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ምን አለው? ክህነት አለው አለ። ስለዚህ አሁን ሌሎች ካህናቶች የሉም በአዲስ ኪዳን ማለት ነው። ክህነቱ ለዘላለም የሚቀጥለው አሁን ካህኑ ማን ነው? ቀጥላ ጨርሰን አይ ነው ከአውዱን እየተረዳን ነው። ከዚህ እየጨረስን ነው ማለት ማን ነው እሱ? ኢየሱስ ክርስቶስ ነው። የማይለወጥ ክህነት አለው ማለት ነው። ምን ማለት ነው? በሌላ ካህን አይተካም ማለት ነው። በአዲስ ኪዳን ላይ ሊቀ ካህናችን አንድ ነው፣ ኢየሱስ ነው። ከሱ ውጭ ሌላ ሊቀ ካህን የለም። አይደለም ዋናው ተቀበልኩ እኮ እየተቀበልኩ ነው። ቀጥል የምልህ ኪ ፖይንቱን ነው። ቀጥል የምትለኝ ወሳኙ እዚህ ጋር ስለሆነ ነው። ይሄንን ማለት ኦኬ። የማይለወጥ ክህነት አለው ማለት ነው። ቃሉ ነው ያለን። አይለወጥም፣ በሌላ ሊቀ ካህን አይተካም ማለት ነው። እሺ ኦኬ። ሁልጊዜ የእግዚአብሔር ሕዝብ ባለበት ካህን አለ አይደል? በኪዳኑ መሰረት እዚህ በዚህ ኪዳን ውስጥ አሁን በአዲሱ ኪዳን ውስጥ አንድ ሊቀ ካህን ያለን፣ የአንዱ ሊቀ ካህን ክርስቶስ ኢየሱስ ነው። ከዚህ ሊቀ ካህን ውጪ ሌላ ሊቀ ካህን የለም። የለም። እሺ ለዘላለም ነው የሚኖረው፣ የሚለወጥ ክህነት የለውም። እሺ ይሄ ካህን ለዘላለም የሚኖር ስለሆነ ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። ዘወትር በሕይወት ይኖራልና ሲኖር ዘላለም በሕይወት ሲኖር ስለ እነሱ ምን ያደርጋል ይለናል መጽሐፉ። ዘላለም አይልም፣ ዘወትር ነው የሚለው። ችግር የለም፣ ዘወትር ማለት ነው። ችግር የለም። በሕይወት ይኖራልና ስለማን ያማልዳል ይላል? ስለ እነርሱ ያማልዳል ይላል አይደል? ሊያማልድ ዘወትር በሕይወት ይኖራልና ይላል። ስለዚህ ዘወትር በሕይወት ሲኖር ይሄ ሊቀ ካህን ምንድን ነው የሚያደርገው? ዘወትር የሚለውን ልበን እያልን ነው እንሂድ። እሺ ቀጥል። ምን እንትን ላድርገው ትላለህ? ቃሉን እኮ የጠየቁ ዘወትር የሚለው መጽሐፉ ነው። አንተ ከኪሳር ለምታወጣው ለምን እያወጣ ትሰማለህ? ዘወትር በሕይወት ሲኖር ይሄ ሊቀ ካህን ምን ያደርጋል? ያማልዳል ማለት ነው። ዘወትር በሕይወት ስለሚኖር ዘወትር በሕይወት ሲኖር ዘወትር እያማለደ ነው የሚኖረው። ስለዚህ ደግሞ ከምልጃው የተነሳ እንደማለት ነው። ከአገልግሎቱ የተነሳ ማለት ነው። በእርሱ ወደ ማን? ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አሁን ወደ እግዚአብሔር በእርሱ በኩል የሚመጡ ሰዎች የመዳኛቸው ምክንያት ምንድን ነው? ስለ እነሱ የሚማልደው ሊቀ ካህን ስላላቸው ማለት ነው። አገልግሎቱ አንዴ ነው አይደለም፣ ዘወትር የሚቀጥል ቅዱስና ያለ ነውር ተንኮልም ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል ነው የሚለው። አይገርም? በጣም ጥሩ። አሁን እሱ ጋር ይቅርታ አድርግልኝና እሱ ጋር ልጠይቅህ። እንደዚህ ያለ ሊቀ ካህናት ይገባናል ነው የሚለው ቃሉ አይደለ? የዚህ ጋር ልጠይቅህ፣ እንደዚህ ያለ ሊቀ ካህናት ይገባናል ብሎ ስል ቅድም ምንድን ነው ያልከኝ? እሱ ውጪ ሌላ ካህን የለም አያስፈልግም በአዲስ ኪዳን ብለኛል።
ስለዚህ እንደዚህ ያለ ሊቀ ካህናት ሊቀ ካህናት ይገባናል ነው እያለ ያለው። ስለዚህ በቀጣዩ ጊዜ ሊቀ ካህናት ይኖራሉ። አይ ቲንክ የምጠይቀውን ጥያቄ ራሱ የምታውቀው አይመስለኝም። እያወራ ያለውን ነገር ያወቅከው አይመስለኝም። ዳኒ ወንጌል አይደለም የምንረዳው ሁላችንም ወዳጄ። ቆይ መጀመሪያ ጥያቄ ራሱ አሁን የምታወራው ራሱ ለራስህ የገባህ አይመስለኝም። እስኪ ራሱን ጥያቄውን ደግመህ ጠይቀኝ። ምን ያህል ግራ እንደተጋባ ላሳየኝ። ምንድን ነው የጠየቀኝ? ታውቋል? ምንድን ነው የጠየቀኝ? እስኪ ደግመህ ጠይቀኝ። የጠየቁ እንደዚህ ያለ ሊቀ ካህን እንደሱ ያለ ሊቀ ካህናት ይገባናል ብሎ ስል ቅድም ምንድን ነው ያልከኝ? በአዲስ ኪዳን ከኢየሱስ ክርስቶስ ሊቀ ካህን አያስፈልግም የለም ብለኛል ካልከኝ ነው እንግዲህ ያልከኝ ነው እየመለስኩ ያለሁት። አያስፈልግም ብለኛል አይደል ቅድም። እዚያ ግን እንደሱ ያለ ሊቀ ካህናት ይገባናል ነው የሚለው ቃሉ። ሊቀ ካህናት ነው ያው ብዛቱን ነው ያው በቀጣዩ ጊዜ ያለውን ብዛቱን ነው ለሰዎች የሚጠበቀውን ነው አይደለ የሚያወራው ቦታው። ጥያቄው ራሱ ለራስህ እኮ የገባ የቅድሙ ራሱ አሁን መድገም አልቻልክም። እኔ አሁን አንተ ጋር የማየው ነገር ምንድነው? በግድ ኢየሱስ ሊቀ ካህን አይደለም አማላጅ አይደለም ብለህ ለመታገል አጉል ጊዜ እያባከንክ እንደሆነ ነው የሚሰማኝ። የምጠይቀውን ጥያቄ ራሱ በትክክል ያወቅህ አይመስለኝም። ሊቀ ካህን ማለት ካህን ነው እኮ የካህናቶች አለቃ ማለት ነው። አለቀ። ሊቀ ካህን የምንለው እሱን ነው። ካህን ነው ራሱ። አገልግሎቱ ምንድነው? እሱ ካህን ነው ራሱ ካህን። ኦኬ ትክክል እኮ ነው። ቆይ አንዴ አትደረብ። ኦኬ ማለት በቃ ኢየሱስ ክርስቶስ እንዲህ ያለ ሊቀ ካህን ይገባናል ብሎ ሲያወራ አሁን ከቁጥር 27 ጋራ አያይዞ ነው የሚያነሳው ያለው። በነጠላ አይደለም ካህናት ሊቀ ካህናት ነው እያለ ያለው። ብዛትን ነው እያወራ ያለው። አሁን ሊቀ ካህናት ብሎ ስለ ብዛቱ ነው እያወራ ያለው። አንተ ቅድም ከሱ ሊቀ ካህናት ማለት የለም ብለኛል። ብራዘር ምኑን ነው የለም ያልኩ? በአዲስ ኪዳን ከኢየሱስ ክርስቶስ ውጪ ሌላ ካህን አያስፈልግም የለም ብለኛል። ሌሎቹ ሞት ያስፈልጋል እየተባለ ያለው ለመቼ ነው? ያስፈልገናል የተባለው እኮ ይሄኛው አዲሱ ሊቀ ካህናት እኮ ነው። ሌላ እኮ አይደለም እያወራ ያለው። ይሄኛው አዲሱ ሊቀ ካህናት እንዲህ ያለ ሊቀ ካህን ያስፈልገን ነበረ እንደማለት ነው። ኦኬ ሞት የማይበግረው አትደረብ። አይ አይደለም እያወራ ያለው አሁን ስለሚያወራው ሊቀ ካህን ነው። ኦኬ ኢየሱስ ክርስቶስ ሊቀ ካህናት ነው አይደል? ስለ ኢየሱስ ክርስቶስ የአሁኑ ቦታ አረዳኒ የአሁኑ ቦታ ስለ ኢየሱስ ክርስቶስ ነው። እንደዚህ ያለ ሊቀ ካህናት ይገባናል የሚለው ስለ ኢየሱስ ክርስቶስ ነው የሚያወራው። ስለ ኢየሱስ ነው የሚያወራው። በመድኃኒዓለም እኔ ላንብብልህ ወይ ደግሞ ከዚህ በፊት ሲነበብ ስላልሰማው ደግሜ ላንብብልህ። ይኸውልህ ቅዱስና ያለ ተንኮል ማነው እሱ? ቅዱስና ያለ ተንኮል የሆነው ኢየሱስ ክርስቶስ። ነውር የሌለበት ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ። ከኃጢአተኞችም የተለየ ማን ነው? ኢየሱስ ነው። ከሰማያትም ከፍ ያለ ማን ነው? ኢየሱስ ክርስቶስ። በቃ አለቀ። አየህ፣ ልክ እንደዚህ የሆነ ሊቀ ካህናት ይገባናል። ማን? ኢየሱስ ክርስቶስ። እንደዚህ ያለ የተባለው ማን ነው? ኢየሱስ ክርስቶስ። እንደዚህ ያለ የተባለው ማን ነው? ኢየሱስ ክርስቶስ ነው አይደል? እሱን እኮ ነው የሚያወራው። አንዴ ብታደምጥ ባይዘው ትጠቀማለህ። አሁን ችግሩ ለማውራት እየቸኮልክ ነው የምትሳሳተው። ኦኬ እያወራ ያለው እንዴ ምን አይነት ሊቀ ካህን ስትል ነውር የሌለበት ተንኮል የሌለበት። አየህ አሁንም እያወራህ ነው ያለው ወዳጄ፣ አሁንም እያወራህ ነው ያለው። ትጠይቃለህ፣ ታወራለህ። ችግሩ ይሄ ነው እኮ ያንተ ቤዚክ ፕሮብሌም ይሄ እኮ። ከሀሳቡ ስትወጣ እኮ ነው ዳኒ። ምንም አልወጣሁም፣ ሀሳቡን ነው እያወራሁኝ ያለው። ከወንጌሉ ሀሳብ ስትወጣ እኮ ነው። እኔ ከወንጌል ሀሳብ አልወጣሁም ወዳጄ፣ አሁንም ወንጌሉን ነው እያወራሁኝ ያለው። ብራዘር ከከበደ በቃ መቻል ነው ያለብህ። አይ ከብዶኝ አይደለም ካልሆነ ቻሉ ብራዘር። አሁንም እያወራ ያለው ቁጥር 26 ከወንጌሉ ከቦታው ሀሳብ ስትወጣ ነው። ምንድን ነው የወጣው ሀሳብ? እሺ ምንድን ነው? ገና እኮ ሳወራ ነው የጀመርከው። ምንድን ነው የወጣው? እሺ እንደዚህ ያለ ስል ማን ነው የምጠቅመው? ኢየሱስ ክርስቶስ ነው አይደለ? እንደዚህ ያለ ሊቀ ካህናት ብሎ ካለ ደግሞ ሌላን በብዛት ነው፣ በነጠላም አይደለም፣ በብዛት ነው እየገለጸ ያለው ቦታው። ስለዚህ አያስፈልግም ብለህ ስትል ነበር ቅድም። እዚያ ግን እንደዚህ ያለ ብሎ ኢየሱስ ክርስቶስን ይጠቁምና ሊቀ ካህናትን ያስፈልገናል ካለ አየህ፣ ከኢየሱስ ክርስቶስ ሌላ እንደሚያስፈልገን እንዳለን ምን ጭምር ነው እያስረዳ ያለው።
ይህን ቦታ ምን እናደርግ ነው? በቃ ጥሩ እሺ፣ በጣም ልጠይቅ አሁን በሰማያት ከፍ ከፍ ያለ ሊቀ ካህናቶች አሉን? እሱማ ስለራሱ እኮ አሉን ወይ? እንዲህ አይነት ስላለ አስቀምጧል። ቆይ አሁን ስትጠየቅ መመለስ ነው። አለ ወይ ነው ያልኩህ። እንደዚህ ያለ ሊቀ ካህናት ያስፈልጋል። በሰማያት ከፍ ከፍ ያለ ሊቀ ካህን አለን ወይ ነው ጥያቄው። እሱ ዳኒ እሱ ቦታ ላይ ተረጋግተን ብንረዳ ለምን ብትለኝ ወዳጅ ስትጠየቅ አሁን ኤክስኪውዝ አታርገን። የጠየቅኩህን ጥያቄ ብቻ ነው የምትመልስልኝ። በሰማያት እንዲህ ያለ ከፍ ከፍ ያለ ሊቀ ካህን አለን ወይ ነው ጥያቄው። አሉ ለዚህ ሊቀ ካህናት የለም፣ በሰማያት የለም። በሰማያት ስላለው ስለሌለው ሳይሆን ቦታው ያስረዳው ጥያቄ እሱ ነው። ብራዘር ቆይ አንዴ አረጋጋው። ትክክል። አሁን አንዴ አታወናብድ። የጠየቅኩህን ጥያቄ ብቻ መልስልኝ። በሰማያት ከፍ ከፍ ያለ ሊቀ ካህን አለ ወይ? እሺ ሊቀ ካህናት ብለዋል። በሰማይ ያለ ሊቀ ካህናት ብለዋል። አለ ወይ? ሊቀ ካህናት አለ፣ ችግር የለም አለ። እሺ አለ የለም ለማለት አለ ወይ? ብራዘር አለ፣ የምታውቀው አለ? ከኢየሱስ ውጭ አለ? ከሰማያት ከፍ ከፍ ያለ ከኢየሱስ ክርስቶስ ውጭ የለም። የለም ማለት ክርስቶስ ውጭ የለም። በቃ ቀጥሎ ምን አለ? የሌለ ቆይ አንዴ እሺ ቀጥሎ ምን አለ? አንዴ ምንም አላለም። ይገባናል ነው ያለው። አየህ አሁን ለኛ ቆይ አትደረ ብራዘር አትደረ። አየህ አሁን ለኛ ለአዲስ ኪዳን ያለ ሊቀ ካህን እንዲህ አይነት ሊቀ ካህን ነው። ምን አይነት ሊቀ ካህን? በደንብ አስተውል። ክፍሉ እያወራ ያለው የብሉይ ኪዳንን ካህናቶች ከአዲስ ኪዳን ካህናቶች ጋር ኮምፔር እያደረገ ነው፣ እየጻፈ ያለው እያስነበበ ነው ያለው። የብሉይ ኪዳን እንትኖች ድካም አለባቸው። ይገባናል የሚለው በቀጣዩ ጊዜ ላለው ሰው ካላደመጠ እንዴት አድርጎ ሰው ካላደመጠ እንዴት ነው ብራዘር? ከቦታው ሀሳብ ሲወጣ እሺ ዝም ልበል ዳኒ? ከቦታው ሀሳብ ሲወጣ ዝም ልበል? የምታውቀውን ጥያቄ ነው እየጠየቀኝ ያለው ማለት ነው። ስለዚህ እንደዚህ ነው የምናደርገው አሁን። ስለዚህ እንጠያየቃለን፣ እንደሱ ነው የምናደርገው ማለት ነው። አሁን መጠያየቅ ነው ያለብህ። አሁን ለማወቅ ሳይሆን ኢንቴንሽናሊ ሆን ብለህ ለማውራት ነው እየሞከርክ ያለው። ስለዚህ እንደሱ ነው የምናደርገው። ለማወቅ ነው። አይ አይደለም፣ ለማወቅም ነው ለማሳወቅ ነው። አይደለም በቃ ዘጋ ነው፣ እሱን ፋይል ዘጋ። እሺ ቀጣዩ ምን ነው? 27 ላይ ያለው ነው። አይ ጠይቃለሁ። አንተ አይደለም አሁን ስማ፣ በፍጹም እንደሱ አንቀጥልም። 27 ላይ ያለው ምን ይላል? እሺ እንደሱ አንቀጥልም አልኩ ጋር እንደሱ አንቀጥልም። አሁን እየተጠያየቀን ነው የምንቀጥለው። ወንድምነት እሺ፣ ማይክ ከፈት። ወንድምነት ምንድነው? አይ ቲንክ እሱ እያለ ያለው ሊቀ ካህናት ብሎ የሚለው በብዜት ነው እንጂ በነጠላ አይደለም የጻፈው ነው እያለ ያለው አይደል? እንደዛ ነው አይደል እያልክ ያለው? እንደዛ ነው አይደል እያልክ ያለው? ማይክን ክፈትና አውራን። ሊቀ ካህናት ብሎ የሚለው በብዙ ቁጥር ነው የተጻፈው ነው እያልክ ያለው አይደል? እንደዚህ ያለ ሊቀ ካህናት ይገባናል ብለው ገና ያው ለቀጣዩ ጊዜ ቀጣዩን የሚመጣውን እንግዲህ በብዛት እየጠቆመ ከሆነ ሌላም ሊቀ ካህናት እንደሚያስፈልገን ነገር ነው የሚያወራው። እሱ ቅድም አንድ ኢየሱስ ክርስቶስ በአዲስ ኪዳን አንድ ኢየሱስ ክርስቶስ ብቻ ነው ሊቀ ካህናት የሚለው። የጠየቁን አልመለስክልኝም። በብዙ ቁጥር ነው ሊቀ ካህናት ብሎ ሲል በብዙ ቁጥር ነው የጠራውና ይሄ ስለ ኢየሱስ አይደለም፣ ስለሌላ ኢየሱስን የሚመስሉ ሌሎች ሊቀ ካህናትን ያስፈልጉናል እያለ ነው የሚለው ነው እያልከ ያለው ሐሳቡ። ለምን ሊቀ ካህናት ብሎ ስላለ አይደል? ሊቀ ካህናት ይገባናል ይላል ቦታው። አለ ኢየሱስ ቢሆን ሊቀ ካህን ነው መሆን ያለበት እንጂ ሊቀ ካህናት መሆን የለበትም ማለት ይሄን ቃል አንብቦ ይሄን ጨርሰህ ነው ሌላ ይሄን ቃል አንብቦ እሺ ምን ይላል? ምን ይላል? እኔ ጋር የለም። እኔ ጋር ወንጌል አልያዝኩም። እኔ እንዲሁ ነው ያው እኔ ካሜራ ከፍቼ ፊት ለፊት እያሳየሁ ያለው። ምን ይላል? አንብበው፣ ችግር የለውም። አንተ ካነበብኩ እኔ ምን ይላል? ያው አውጥቼ ነው። ምን ይላል? አንብብልኝ።
ማንበብ አትችልም አንተ? ካሜራ ላይ እኔም አይችልም። እሺ እኮ አንብባ ታዲያ ካሜራ ላይ አይደለም። እሺ ይቅርታ እንዴ አልከፈትኳትም። ካሜራ እምቢ አለችኝ። ኧረ እባክህ የሆነ እዚህ ካሜራ ከፍቼ ጽሁፉ ይታያል እዚህ ጋር። እኔ ለኔ እንትን አልላል እኮ አላሳያል። አንተ ካሜራ መክፈት አይጠበቅብህ። እኔ እዚህ ጋር አይታይም። ከኔ ባሰ ባላገር ነው የገጠመህ ዛሬ። እሺ አሁን አሁን ይታያል። እሺ ምን ይላል? በካሜራው አልገባልኝ። በካሜራው ይታየኛል፣ አልገባልኝ። እሺ ምን ይላል? አይታየም ምንም ነገር። ዳንኤል ይታያል? በደንብ ይታየኛል። ስለዚህ ከሰማያዊ ጥሪ ዳኒ ነው አንተን አይደለም፣ አንተን አይደለም ወንድምነት። አይ ልጁን ነው የምጠይቀው። ዳኒ በካሜራ ከፍቶ ይታያል እያልኩት ነው ለልጁ። ዳኒ አንተን አይቻለሁ። ኦኬ ዳንኤልን ካየው ከዳንኤል ጎን ያለው አይታየም ይሄ ጽሁፍ? እንዲሁ ነው ሰይጣን የጋረደባችሁ ማለት ነው። አይታየም። ማንበብ አይችልም ኤርሚዬ ሜቢ። እሺ ማንበብ ካልቻልክ እኔ አነብልሃለሁ። ኦኬ ወይ ማንበብ አይችልም ወይ ውሸቱን ነው ወይ እዚህ የመጣው ጥያቄ በጣም ቻሌንጅ የሚያደርግ ነው። ሊቀ ካህናት ማለት ለብዜት ቃል ብቻ የሚነገር አይደለም። ለኢየሱስም ያው እንደዚህ ብሎ ይላል። ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ብሏል። እዚህ ጋር ሊቀ ካህናት ብሎ ሲል በብዜት አይደለም የተናገረው፣ በነጠላ ነው ለኢየሱስ ማለት ነው። ስለዚህ ኢየሱስ ሊቀ ካህናት እንዲህ አይነት ሊቀ ካህናት ይገባናል ብሎ ሲል ከኢየሱስ ክርስቶስ ውጪ እሱን የሚመስሉ ብዙ ሊቀ ካህናቶች ይገቡናል እያለ አይደለም። ያክፍል ቅድም ከወንድምነት ጋር ሲያወሩ የፈለገ የነበረው ከዚህ በኋላ ማይክ ከፍተህ እንዳታወራ፣ እኔ ሳወራ ማይክ ከፍተህ ተቀምጣል። ከወንድምነት ጋር እንዳታወራ፣ ቁጭ ብለህ ተማር። ማይክ እንዳትከፍት M11 ማለት ነው። ማይክ ከከፈትክ ታች አወርድሃለሁ። ቻሌንጅ የሚያደርግ ነገር ሲመጣ ማንበብ እንደማትችል አድርገህ መጽሐፍ አለስኩም አልከኝ። ሚዩት አድርገኝ የተቀመጥከው ልክ ማይክ የምትከፍት ከሆነ ታች ነው ማወርደህ። እስካሁን ብዙ ሰምተናል ማለት ነው። ቴንክ ዩ። ስለዚህ ያያችሁ በብዜት ቃል ብቻ አይደለም የሚነገረው። አዎ ካህናት ካህን በነጠላ ነው። ካህናት ብሎ ሲል በብዜት እንደሚናገር ግዕዙ ብናቅም ግን ለኢየሱስ ክርስቶስ ሲነገር ግን የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ብሎ ሲል ሊቀ ካህናት ብሎ የሚለው ከአንድ በላይ አካል ላለ አካል ብቻ ሳይሆን እዚህ ጋር የተጠቀሰው ለአንዱ አንድ አካል ለሆነው ለጌታችን ለኢየሱስ ክርስቶስ ተጠቅሷል ማለት ነው። ስለዚህ እዛ ጋር ሊቀ ካህናት ይገባናል ብሎ የሚለው ለብዙዎች ነው የሚናገረው። መጽሐፍትን ይሄ ሰው አያውቅም እስካሁን ባወራኑ ማለት ነው። ዌስት ኦፍ ታይም ነው። ግን ከተማሪ ማር ካልተማረ ታች ይወርዳል። ቴንክ ዩ። እሺ ወንድምነት ዳንዬ እንኳን እንዳመጣ ማነው ሶሪ ብርክዬ እንኳን እንዳመጣ እህትዬ መሲ። ኦኬ ማን ቀደመ? ቅድም ዘሪሁን እየጻፍክ ነበር አንድ ቁጥር። ከየት ቤተ እምነት ነው ዘሪሁን? ከኦርቶዶክስ ነው። ቶም ሚዩት አድርገው። ቶም ከየት ቤተ እምነት? ቱሞሮ ሶሪ ቱሞሮ ኤርሚ እኔ ፕሮቴስታንት ነኝ። አንድ ነገር ተናግሬ ግን መውረድ እችላለሁ ከፈቀዳችሁ። አንድ ነገር ብቻ እንግዶችን ላስቀድም። ሚዩት አድርገው የተቀመጠኝ። እሺ ወንድማችን ዘሪሁን በጣም ቴንኪው ስለጠበቀን ከኦርቶዶክስ። እሺ ጥያቄ ነበር። ኦኬ ይቅርታ። ርዕሱ አለ አይደል? የቤቱ ይታያል አይደል? የኢየሱስ ምልጃ ወይም የማርያም ምልጃ ይላል። ምን ትላለህ? አዎ ክርስቶስ አማላጅ አይደለም፣ መካከለኛችንና አስታራቂያችን ነው። ምልጃ ለቅዱሳንና ለሰው የሚሰጥ ነው ብለን ነው የምናምነው በኦርቶዶክስ። ለእንጂ ለኢየሱስ አይሰጠው፣ ምልጃ አይሰጠውም።
አይሰጠውም። አስታራቂነት ግን ተሰጥቶታል አይደል? አስታራቂነት ክርስቶስ አስታራቂያችን ነው። ማን የሰጠው አስታራቂነት? አስታራቂነት ማለት መካከለኛነትን የሚገልጽ ስለሆነ በቤተክርስቲያን አባቶቻችን የተማርነው እንደዛ ስለሆነ ማለት ነው። ክርስቶስ አስታራቂያችን መካከለኛችን ነው። ማን የሰጠው ታዲያ አስታራቂነትን? መጽሐፍ ቅዱስም ያስቀምጣል። ክርስቶስ አስታራቂና መካከለኝነትን ያስቀምጥልናል። ያው እኛ እንደምታውቀው በቤተክርስቲያን አስተምሯችን መጽሐፍ ቅዱስ ብቻ ብለን ምናምን አይደለንም። ኦኬ ጥሩ ችግር የለም እረዳለሁ። እሱን ተነግራችሁ መረጃ ማለት ነው። ኦኬ አስታራቂነትና መካከለኝነት እንጂ አማላጅነትን ቤተክርስቲያን ብቻ አልሰጠችው ወይስ መጽሐፍ ቅዱስ ነው ያልሰጠው አማላጅነቱን? ኖ መጽሐፍ ቅዱስ ለምሳሌ ሮሜ 8:34 ወልድ ይማልዳል ይላል አይደለም? ሲፈታ በአባቶቻችን በግሪኩ አቲካኖ ነው የሚለው፣ ትርጉሙ መለመን ነው። ቃል በቃል ክርስቶስ ይለምናል ብለን አንወስደውም። ስለዚህ አስታራቂነቱን መጽሐፍ ቅዱስ ነው የሰጠው፣ መካከለኝነቱን መጽሐፍ ቅዱስ ነው የሰጠው፣ አማላጅነቱን ግን መጽሐፍ ቅዱስ አልሰጠም እያልከኝ ነው? መጽሐፍ ቅዱስ ላይ ወልድ ይማልዳል ይላል፣ እኛ ደግሞ እንተረጉመዋለን። ያው መጽሐፍ ቅዱሳችን እንደ ሕግ አድርገን ስናስቀምጠው አባቶቻችን ደግሞ ተርጓሚዎች ናቸው፣ የመጽሐፍ ቅዱስ ተርጓሚዎች። ሮሜ 8:34 አባቶች እንዴት የተረጉማሉ አይደለም የኔ ጥያቄ። የኔ ጥያቄ አሁን ቃል በቃል ይቀመጣል። እኔ አሁን እሺ አስታራቂነትና መካከለኝነት ብሎ የሚለውን መጽሐፍ ቅዱስ ነው የሰጠው አይደል? መጽሐፍ ቅዱስም ሰጥቶታል። አባቶቻችን የሚያስቀምጡት በዛ መንገድ ነው። የአባቶችን ተው የመጽሐፍ ቅዱስ ነው የሚፈልገው መጽሐፍ ቅዱስ። አዎ መካከለኛነትና አስታራቂነትን ያስቀምጣል መጽሐፍ ቅዱስ ላይ ሰጥቶታል አይደል? መጽሐፍ ቅዱስ አዎ አማላጅነትን መጽሐፍ ቅዱስ ሰጥቶታል ወይስ አልሰጠውም? ሰጥቶታል። ግን የምንወስደው አተረጓጉ የሚባል ነገር አለ አልኩኝ እኮ ይቅርታ ብዬ። እሺ በመጀመሪያ መጽሐፍ ቅዱስ አስታራቂነትንም መካከለኝነትንም አማላጅነትንም ሰጥቶታል። ሰጥቷል። አዎ በቃ ቴንኪው። መጽሐፉ ሶስቱንም ከሰጠው ሶስቱንም እንግዲህ ሲሰጠው መጽሐፍ ቅዱስ አልተሳሳተም ማለት መጽሐፍ ቅዱስ አይሳሳትም። የእኛ ተርጓሚያችን ነው የሚሳሳተው። ትክክል። የእናንተ ተርጓሚያችሁ ተሳስቷል። ልክ ነህ። የእኛ ተርጓሚያችን ነው እንትን አታድርገኝ ብዬ። የእኛ ተርጓሚያችን ማለት መጽሐፍ ቅዱስን የምንረዳበት መንገድ ማለት ነው። ኦርቶዶክሳውያን መጽሐፍ ቅዱስ የምትረዱበት መንገድ አልተሳሳተ ነው እያልከኝ? አይ እንደዛ አላልኩ። መጽሐፍ ቅዱስን ሰዎች አንብበው የሚረዱበትን። ለምሳሌ ወልድ ይማልዳል ሲባል እንደ አማላጅነትን ክርስቶስን መውሰድ ማለት አይደለም እያልኩ ያሉት። ለምሳሌ ከላይ ከፍ ስትል ሮሜ 8:25 ላይ መንፈስ ቅዱስ ይማልዳል ይላል። ቃል በቃል መንፈስ ቅዱስ ይማልዳል ብለን አንወስደውም እኛ። ቆይ አትቀላቅለው። አይ ነው እያልኩ ያለሁት። ምልጃን ሲያስቀምጥ ሮሜ 8:34 ይማልዳል ይላል መጽሐፍ ቅዱስ ሲያስቀምጥ። አይ ነው መንፈስ ቅዱስ ይማልዳል ይላል በመጽሐፍ ቅዱሱ መሰረት። ግን እንደዛ አንወስደውም፣ ሁለቱንም ቃል በቃል አንወስደውም ነው የምልህ። ርዕሱ ይታያል አይደል? አዎ ኢየሱስ ምልጃ የሚለውን ስነግርህ ሳብራራልህ ነው ቤተክርስቲያን አስተምሮ እኮ። ስለዚህ መንፈስ ቅዱስ እዚህ ጋር አልተነሳም። የሁለት አነሳህብኝ። ሁለት ስም ነው አይደል ያለው እዚህ ጋር? አዎ የኢየሱስ ምልጃ ይላል ወይስ የማርያም ምልጃ? የማርያም ነው ብሎ የሚለው። ኦኬ። ስለዚህ ደግሞ ሌላ ሰው ወይ ደግሞ ሌላ የሥላሴን አካል አብ ወይ መንፈስ ቅዱስ ምናምን ነገር ብሎ የሚል አይደለም አሁን ርዕሱ ላይ ያለው። ኦኬ ኤርሚ አልተረዳኸኝም። እኔ ተረድቻለሁ። መጽሐፍ ቅዱስ ቃል በቃል መንፈስ ቅዱስንም ወልድንም ይማልዳል ብሎ ይቀመጣል ነው ያልኩት። ተረዳኸኝ? ያልጠየቅኩህን እኮ ነው የምታወራው ወንድም ማለት እኔ የጠየቅኩህ ቀጥል። አዎ ይሄን ያልኩበት ምክንያት ኢየሱስ ይማልዳል ሲል መንፈስ ቅዱስ ይማልዳል ሲል ሁለቱንም አንወስደውም ከሚለው ሀሳብ ነው። የኔ ጥያቄ አይደለም። አየህ፣ ለዚህ ነው የተግባቦት ሕግ እንደው ኢትዮጵያውያን ብዬ እንዳለን ሁሉንም እንደዛ ማድረግ አልፈልግም። አየህ፣ የምናወራው ስለ አበበ ሆኖ ሳለ ስለ መሐመድ ታወራለህ ማለት ነው። አበበ ላይ ነው የምናወራው ብለን ካል መሐመድ ምንም የሚያስነሳው ነገር የለም ማለት ነው። ምልጃን በተመለከተ እስከሆነ ድረስ እሺ፣ ይቅርታ ጨርስ። ስለ ሥላሴ አካላት ስለ ሶስቱ አካላት ማማለድና አለማማለድ አይደለም ርዕሳችን። ከሥላሴ አካላት ሁለተኛ የሆነው ወልድ እና ማርያም ምልጃ ብሎ የሚለውን የኢየሱስ ምልጃ ወይስ የማርያም ብሎ የሚል ነው የሆነታ ነው ማለት ነው። ስለዚህ ምን አልን? እሺ ኢየሱስ መካከለኛ ነው፣ ኢየሱስ አስታራቂ ነው ብሎ የሚለው መጽሐፍ ቅዱስ ይናገራል። ኢየሱስ ያማልዳል ብሎ የሚለውን ይናገርለታል ይመስላ? አዎ ብለሃል። እውነት ነው፣ ትክክል ነው። ሶስቱንም ቃል ይጠቀማል። እሺ በምልጃችን ብለስት ለሰው ልጆች አጠቃላይ ነው እንጂ ብያልከው ምልጃ ላይ ማሰሪ ትርጓሜ ላይ
የሰው ልጆች እንሳሳታለን ብለህ ስትል ኦኬ፣ እኛ ወንጌላውያን አማኞች የሮሜ 8:34 ተሳስተናል ስንተረጉመው። በትክክል ቃል በቃል ነው ወልድ ይማልዳል ብላችሁ የምንወስደው። ኦርቶዶክስ ግን አልተሳሳተችም አይደል? ሮሜ 8:34 ና ወንድማችን ዛሬውን ዋናው ነገር ላይ አይሰማም እንደ ይቅርታ፣ በጣም ኔትወርክ አስቸግሮኝ። ኦኬ በጣም ይቅርታ። አይ እኛ እንዳልኩ እሺ ይቅርታ፣ ድጋሚ ተደግምልኝ። በጣም ይቅርታ። እኛ ሮሜ 8:34 ስንተረጉመው ቃል በቃል ስለወሰድነው ተሳስተናል አይደል? በትክክል እናንተ ደግሞ ሮሜ 8:34 ቃል በቃል አይደለም የምትወስዱት አይደል? አዎ ቃል በቃል አንወስዶም። ለምን ለሚለው ጥያቄ መልስ ስላለኝ ልመልስልህ ትፈቅድልኛለህ? ችግር የለም። ቃል በቃል የማትወስዱት ትርጓሜ ስላለው ነው የምትወስዱት። አዎ መጽሐፍ ቅዱስ ሕግ ነው አልኩ። አባቶቻችን ሕግ አስፈጻሚዎች ናቸው። ትርጓሜው ይማልዳል ብሎ የሚለው የአማርኛ ቀጥተኛው ትርጓሜ ምን ማለት ነው? ትርጉሙ መለመን ነው የሚለው ቃል በቃል ክርስቶስ ይለምናል አንወስዶም አልኩ። ለምን ብለህ ስትጠይቀኝ ልመልስልህ። እኔ ቃል በቃል አትወስዱትም ውሰዱት እኮ እያልኩ አይደለም። እናንተ እንደኛ ቃል በቃል አትወስዱትም። የኛ ቃል በቃል ስለወሰድነው ተሳስተናል። የኛ ትርጓሜ ምንም ጥያቄ የለውም። መሳሳት ብቻ ኦኬ፣ ይቅርታ በጣም እሺ። ግድ የለም። አሁን ማጠፊያው ይቸግራል ብዬ ስለ አሁን አቸኩል እንደዛ በፍቅር ነው እያወራን ያለ ነው። ስለ መጽሐፍ ቅዱስ የተሳሳትኩት ነገር ካለ ልማማር ነው የመጣሁት። እኔም በፍቅር ነው የማወራህ። መያዣ ምናምን ትርፍ ቃል አያስፈልግም ብዬ ነው። ቀጥሎ የሚይሽ ምንም ትርፍ ቃል አይደለም። አሁንም ደግሞ አለው ማጠፊያው ይቸግራል። እዛ ክፍል ላይ ቆሜ ሳወራ ማለት ነው መመለሻው ይቸግራል ለማለት ነው እንጂ አንተ ፐርሰናል አልተናገርኩም። ይቅርታ፣ እንደዛ ካልክ የኔ ጥያቄን መመለስ ይከብዳል ማለት ይችላሉ። ጥያቄ ለማው ትችላለህ አንተ። ኦኬ፣ ጥያቄን ትፈቅድልኛለህ እንድጠይቅህ? ገድ የለም። ቆይ እኔ አሁን እየጠየቅኩህ አለ አይደል? እዛ ሮሜ 8:34 ላይ እኛ ቃል በቃል ብለን ስለወሰድነው ተሳስታችኋል ብለህ አልከን። በትክክል የእናንተ ቤተክርስቲያን ደግሞ ቃል በቃል አትወስደውም። ያን ክፍል መጽሐፍትን በምልአት ስለምትረዳ ቃል በቃል አትወስዱም። የሆነ ቃል ስለተጠቀሰ አልጠየኩም። መጽሐፍትን በጎዶሎ ነው በምልአት የምትሉትን ተው። እኔ የምናወራው ስለ መጽሐፍ ቅዱስ ጥያቄን እኮ እየመለስኩልህ ነው። ሳያይዘልህ ስለ መጽሐፍ ወንድም አለ ታርጌት አድርገህ መጽሐፍትን በምልአት በጎዶሎ በግማሽ ነው ወይ የምትወስዱት? አልጠየኩም። የኔ ጥያቄ አይደለም። ለምን እንደማንወስድ መናገር አለብኝ። እኔ አይመለከተኝም። በፈለጋችሁት ውሰዱ። የኔን ጥያቄ ልብ በልና ስማኝ። መጽሐፍትን እንዴት ነው ሙሉ በሙሉ በግማሽ በከፊል በቅርጫ በሙሉ እንደዚህ አልወጣኝም። እሱን እየመለስኩልህ ያልጠየቅኩህ ጊዜ የምታባክል ከሆነ ታይ ትወርዳለህ ማለት ነው። ብራዘር አልጠየቅኩህም። ችግር የለም። ጠይቀኝና የምንግባባ ከሆነ እናውራ። የተግባቦት ሕግ ካወቅ የጠየኩህን ጥያቄ ብቻ መልስልኝ። ዝም ብሎ እየመለስኩልህ ነው። ሮሜ 8:34 ወልድ ይማልዳል ይላል አልኩና፣ እሺ ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረግኩህ። ከዚህ ያለፈ ትዕግስት የለም። እምቢ ካልክ እታይ ትወርዳለህ። ቀጥሎ ያለው ኦርቶዶክሳዊ ወንድም አለ፣ እናወራለን ማለት ነው። አያቸዋቸው አለ። አሁን ሀሳብን ቀጥዬ ምን እንደምጠይቀው ስለማውቅ ወይ ገብቶታል ማለት ነው። ጩኸት ለማብዛት ተግባቦት ሕግን ነው እየሰራ አሁን ካሜራ ከፍቼ ነው እያወራ ያለሁት። ልብ በለው ወንድሜ ዘሩ፣ እኛ ቃል በቃል ስለተጻፈ ስለወሰድነው ፕሮቴስታንት ግጥም አድርጋችሁ ተሳስታችኋል አልከን። ችግር የለውም። እናንተ ደግሞ ቃል በቃል አትወስዱትም። ያን ክፍል ማለት ነው ቃል በቃል አትወስዱትም። በምንድነው? በትርጓሜ ነው የምትወስዱት። ኦኬ፣ በትርጓሜ ያዛጋ ይማልዳል ብሎ የሚለውን ምን ብላችሁ ነው እናንተ ብትተረጉሙት? ወድሜ እሺ፣ አመሰግናለሁ። መመልስልህ ሮሜ 8:34 ወልድ ይማልዳል ይላል። ትርጓሜው ሲቀመጥ መለመን ነው የሚለው ቃል በቃል ማለት ነው የሚቀመጠው። የምኑ ትርጓሜ? የመጽሐፍ ትርጓሜያችን ይማልዳል ማለት መለመን ነው። ምንም እኮ ጥያቄ ውስጥ የሚያስገባ ነገር የለም። የአማርኛውን ትርጉም የቃሉ የአማርኛው ማለት ነው። ምንም ይማልዳል ማለት ትርጓሜው እኮ ትርጉሙ መለመን ነው። ይሄ እኮ ምንም የሚያካክደን ነገር አይደለም። ቆይ ስማኝ፣ አይ የጠየኩ ነው። የማመዝገበ ቃላት ነው እንደዛ ብሎ የሚለው ይለምናል። ይማልዳል ማለት መለመን አይደለም። አይ
እኔ እኮ አይደለም አልኩም። አሁንም አየህ ተግባቦት ነው። እኔ አሁን ይማልዳል ማለት መለመን አይደለም ብያልኩ አላልኩም። እኔ ያልኩ የማን መዝገበ ቃላት ነው ብሎ የሚለው እንደዚህ የተረጎመው የትኛው የቋንቋ ሊቅ ነው እንደዚህ ብሎ የተረጎመው ነው እያልኩ ያለሁት። ኦኬ ለመልስልህ እኛ መጽሐፍ ቅዱስን በአማርኛ ሲሆን ከታች ጀምረን ስለምናየው አንድ አዳምጠኝ እና ሀሳቤን ታገኘዋለህ። ገባ? አንድ ቃል ሳወራ ብቻ ማለት ስለገባ ሳይሆን መጽሐፍ ቅዱስ አንድ ይሰማኛ ሀሳቤን እንድታገኝ ሰዎች ሲናገር ነው እኮ ይለምናል የሚለውን ከየት አመጣሁ ነው ያልከው አይደል? ልመልስልህ። አዳምጠኝ። ሰምቼሃለሁ። ይለምናል የሚለውን መዝገበ ቃላት ከየት አመጣሁ ነው እያልክ ያለው እኮ ምንድነው? የተለየ ነገር አላልክም። ማን ነው እንደዛ ብሎ የተረጎመው? መዝገበ ቃላቱ ነው ልፈትል እኮ አዳምጣ ስታዳምጥ ነው ነገሮች የምትረዳው። ያለበለዚያ ልሰማኝ አትችልም። መጽሐፍ ቅዱስ ላይ ሮሜ 8:34 ወልድ ይማልዳል ይላል። እኛ በቀጥታ ከስር መሰረቱ አይተን በግሪኩ አቲካኖ ይላል አልኩ። አቲካኖ ሲተረገም እኔ ነኝ የሚዩት ያደረኩ 430 ሰው ታዘቡ። እንግዲህ እንዲህ አይነት ትውልድ ነው ያፈራችሁ ቤተክርስቲያኒቱ። አቲካኖ አይባልም ራሱ ሲጀመር አቲካኖ። ተሳሳት። ግሪኩንም ላስ ሽሽ አቲካኖ ሳይሆን ኢንትካኔ ነው የሚለው። አተሳሳት። እሺ እታች ወረድ። አሁን ከአንተ ጋር ምን አላፋኝ ብራዘርዬ? እታች ወረድ። አቲካኖ ብለህ አተካራም ብለህ ልትለው ትችላለህ አንተ። እንደዚህ ናችሁ እንታተ ኢንትካኔ እና አቲካኖ እንደዚህ ተብሎ ይባላል። ወጥ ረገጥክ፣ በጣም ሮጥክ፣ ስርዓት የለም ማለት ነው። እኔ አማርኛ መዝገበ ቃላት ይማልዳል ብሎ የሚለውን መለመን ብቻ ነው ብሎ የተረጎመ ማን ነው ብዬ ስለው የግሪኩ አቲካኖ ይላል እንትን ይላል ምናምን ነገር ይላል። አልጠየቅኩም ብራዘር። የኔ ጥያቄ ኢንትካኔ ብሎ የሚለውን ቃል የግሪኩ ቃል ያ ክፍል ላይ ምን ይላል ሳይሆን እኔ የአማርኛው መዝገበ ቃላትን የሮሜ 8:34ን የሚማልደው ብሎ የሚለውን የአማርኛው መዝገበ ቃላት ምን ብሎ ፈታው ነው? መለመን ብቻ ነው ብሎ የፈታው አይደለም። አታጭበረብሩም። እዚህ ማወራ ሰውዬ 10 ምድሪቱ ላይ ያለ ትልልቅ መዝገበ ቃላት ቤት ያለ አሳይቻለሁ። ታውቃላችሁ አይደል? አዎ። ከአንደኛው ወደ አንደኛው እየወሰድኩ አሰቃያለሁ ማለት ነው። በምን? በእውቀት አይልም። እንደዛ ብቻ አይደለም ብሎ የሚለው የአማርኛ መዝገበ ቃላቱ የሚማልደው ብሎ የሚለው መለመን ብቻ አይደለም ብለው የተረጎሙት የቋንቋ ሊቃውንት ደስታ ተክለወልድም፣ አለቃ ኪዳነ ወልድ ክፍሌ፣ ከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ጭምር ማለት ነው። አቲካኖ ይላል አይልም እኮ ግሪኩ። አቲካኖ ኢንቱካኔ ነው የሚለው። የኢትዮጵያዊ መገለጫው ድንቁርና ነው ተብሎ ቢባል እውነት ለሁሉም ብዬ ባልን አለማንበብ እንዴት እንትን ይላል? በእውነት የአማርኛ መዝገበ ቃላት ትርጉም ምን ይላል ብዬ የግሪክ ትናገራለህ? የሚማልደው ብሎ የሚለው እኮ የአማርኛ ቃል እንጂ የግሪክ ቃል አይደለም። የግሪክ ቃል ቢሆን የግሪኩ ምን ይላል ብዬ ካልኩ አቲካኖም አተካሮም ብለህ ልትለው ትችላለህ። እሱን ችግር የለም። ለእኔም ለአንተም ግሪክ ስለማናቅ ማለት ነው። ግን እኔ ጠይቁት የሚማልደው ብሎ የሚለው ሮሜ 8:34 ላይ የሚማልደው ብሎ የሚለው ምን ነበረ? የቋንቋ ሊቃውንት የተረጎሙት ነው በመዝገበ ቃላታቸው ላይ። የሚማልደው ብሎ የሚለውን መለመን ብቻ ነው ብለው የተረጎሙት። የሚለምን ብቻ ነው ብለው ያሉት አይደለም። የሚለምንም ብለው ተርጉሞታል። ልክ ነው። ከዛስ የሚያስታርቅም ብለው ተርጉሞታል። መካከለኛም ብለው ተርጉሞታል። ሶስቱንም ትርጉም ማለት ነው። ስለዚህ ሶስቱም ትርጉም ለኢየሱስ ክርስቶስ ተቀምጧል ማለት ነው። ኢየሱስ በመጽሐፍ ቅዱስ ላይ የሚማልደውም ተብሎለታል ማለት የሚለምን ማለት ነው። ወይም የሚማልደው ብሎ የሚለው ቃል ከመለመን ጋር ብቻ የተገናኘ ማለት ነው። ማስታረቅም ነው፣ ከዛም መካከለኛም ነው ብሎ የሚለው ሶስቱንም ቃል ይጠቀማል መጽሐፍ ቅዱስ። ኢየሱስ አማላጅ ነው ብሎ የሚለው መጽሐፍ ቅዱስ ነው። ኢየሱስ አስታራቂ ነው ብሎ የሚለው መጽሐፍ ቅዱስ ነው። ኢየሱስ መካከለኛም ነው ብሎ የሚለው መጽሐፍ ቅዱስ ነው። መካከለኛም አስታራቂም አማላጅም ብሎ የሚለው ለኢየሱስ ክርስቶስ የተነገረው ከምልጃ ጋር በተገናኘ ነው። በሰውና በእግዚአብሔር መካከል የሆነው ምን ለማድረግ ነው? ለማስታረቅ ነው። አስታራቂነቱ በሞቱ ብቻ ሳይሆን በልመናውም ጭምር ነው። 4 ነጥብ። እንደዚህ እግትሃለሁ ማለት ነው። ትጠጣታለችን እውነት ማለት እያንዳንድ አንድ አተነፍስም
ዚፕ እያስገባንበት ማለት ነው። ምክንያቱስ በመረጃ ላይ ኤርሚያስ ይህንን የተረጎመው በራሱ ነው አይደለም። የቋንቋው ሊቃውንት ናቸው የተረጎሙት። 10 መዝገበ ቃላት ነው እኔ እጅ ላይ ያለው። 10 ማለት በፊደል 1 2 3 4 5 6 7 8 9 10 ማለት ነው። ከዛስ አስገብቼ የተፈጠርክበትን ቀን እንድትጠላው አደርጋለሁ ማለት ነው በሊቃውንቱ ትርጓሜ። ከዛ አባቶቻችን፣ እናቶቻችን፣ አክስቶቻችን የአንተ አክስት የቃዠች እንደሆነ የአንተ አባት የቃዠ እንደሆነ ቅዠት አንቀበልም። የምድሪቱን አባቶች ብለህ ካልክ ኦኬ። እና ደስታ ተክለወልድ የቋንቋው ሊቃውንት አማርኛ የተረጎሙበትን ምድሪቱ ላይ ያለውን የአዲስ አበባ ዩኒቨርሲቲ የተረጎመውን እነሱ የእኛም ሰዎች ስለሆኑ ኢትዮጵያዊ እንደመሆናችን መጠን አማርኛ ቋንቋችን ስለሆነ እናየዋለን ማለት ነው። ኦኬ። አዎ እንዴ አንተ የቃዠ ደብተራ ሁሉ ጭምር የተናገረውን አባቶች ብለህ አትልም። እኔ አባቶች ብለህ ስትል መጽሐፍት የጻፉ መዝገበ ቃላት የጻፉ የተረጎሙ የጻፉት መዝገበ ቃላት ደግሞ በግለሰብ ደረጃ ቢጻፍም በምድሪቱ ትልልቅ አንቱ ጉምቱ በተባሉ ዩኒቨርሲቲ ጭምር ተቀባይነት ያለባቸው እስላም ክርስቲያኑ የሚስማማበት ምድሪቱ ላይ ያለ ትልልቅ ካምፓሶች ሁሉ ጭምር ለአገልግሎት ለጥቅም በሚውሉ መዝገበ ቃላቶች ላይ የሚማልድ ብሎ የሚለው መለመን ብቻ ብለው አይደለም የተረጎሙት። ዚፕ ማለት ዚፕ ዝጋ ማለት ነው። ካልሆነ እኔ እንደ ገብርኤል ቆልፌ ትሄዳለህ ማለት ነው እያልክ ማለት ነው። በምን በእውቀት ዝም ብላችሁ አትንተባተቡ መጣችሁ። እኔ አማርኛ ቋንቋ ስጠይቀው እሱ ግሪክ መልሳል። እኔ ስለ ኢየሱስ ስጠይቀው ስለ ኢየሱስና ስለ ማርያም መንፈስ ቅዱስ ይላል። ደግሞ ትንሽ ብትቶ መሐመድ እኮ ምናምን ነገር ብለህ አትቀላቀል። ጣቢያ ከአልጀዚራም ከጋድ ቻናልም አትቅዳ። አንድ ቦታ ላይ ቆመህ ስለ አንድ ርዕስ ነው ማርያም ወይስ ኢየሱስ አማላጅ ብሎ የሚለው አይ ማርያም ነች ኢየሱስ አማላጅ አይደለም፣ ወይ ደግሞ ኢየሱስ ነው ማርያም አማላጅ አይደለችም፣ እንደዚህ ብለን እንድነጋገር። ኦኬ ማርያም አማላጅ ነች ብለህ ካል ከመጽሐፍ ቅዱስ መረጃ ታመጣለህ። ኦኬ ኢየሱስ አማላጅ ነው ብለህ ካላችሁ ኤርሚያስ እናንተም ከመጽሐፍ ቅዱስ ማምጣት አለባችሁ። አማላጅ ብሎ ሲለው መጽሐፍ ቅዱስ እንዴት ብላችሁ ነው የፈታችሁት? የእናንተ ትርጓሜ ትክክል አይደለም፣ የእኛ ነው ትርጓሜ ትክክል። ጥሩ ነው ግን አልኩ ማጠፊያው ችግር ነበረ አንዳንዴ። ኤኒዌይ ጉረኛም እንዳልባል ብዬ ነው። አንዳንዴ መታችሁ የምታወሩትን ማወቅ አለባቸው። እሺ ሌሎች እድል እንስጣ። ሶሪ በጣም ይቅርታ ስላበዛ። አሴር ኬት ቤተ እምነት ነው? ዩዘር ኬት ቤተ እምነት ነው? ዩዘር እሺ፣ አንደኛ ስም የለህም። ዩዘር እንድንል አንጠብቅ። ሁለታችሁም ረዱ። ዩዘር እሺ፣ ቲዮ አንደኛ ስም የለህም። ዩዘር እንድንል አንጠብቅ። ቲዮ አቤት ይሰማል። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ርዕሱን አይተዋል ወንድማችን? የኢየሱስ ምልጃ ወይስ የማርያም ይላል። በኢትዮጵያ ኦርቶዶክስ ታሪክሰን ማነው አማላጅ ተብሎ የሚታመነው? የምታስተምሩትስ ኢየሱስ ወይስ ማርያም? ማርያም፣ ቅድስት ድንግል ማርያም ናት። እሺ ቴንኪው። መጽሐፍ ቅዱሳዊ ትምህርት ነው አይደል ወንድማችን? ይሄ ነገር ቴዎ ወጣ። ምንድነው? ኔትወርክ ነው ወይስ ምንድነው? ራሱ ጥያቄው እኮ የሚያስወጣ ነው። ጥያቄው የሚያስወጣ ነው። ይሄ አይደለም ከገስት ላይ ጣሪያ ላይ የሚያስወጣ ነው። ምናልባት ከሰማይ ይገኝ አለው። እኔ አንበሳው አለ እዚህ
አንበሳው እያለ ሌላ ቦታ ምን አስኬድ? የኦርቶዶክስ ዋና ማገሩ እያለ የት ሄዳል? እንኳን ደህና መጡ ብፁዕነቶ። እንኳን ደህና ጠበቁኝ። አንተ ቀን የቀደሙ ግን በነገራችን ላይ ግን ልጁ ተሳስቷል። አተካና ምናምን ካለ እዚህ የደቡብ ነው ምናምን ኢትዮጵያ ውስጥ ምግብ አለ አተካና የሚባል እመቤቴን ምግብ አለ አተካና የሚባል እንደ ገንፎ አይነት አይቻለሁ በምግብ። ይህንን ለብሩክ ላስተላልፈው። እኔ የሆነ ነገር ጥሬ እየበላው ነው፣ እናንተ ስትጫወቱ ብሰማ ይሻላል። ብሩኬ ያስተላልፍ። ምንድን ነው የምትጫወተው አንተ? ኤርሚያስ አንተ ሁልጊዜ እኔ ጋር እንደዚህ ነገር አትፍጠር እና አንብብ ምናምን ስላልኩት እሱ ደረጃ አይደለም አልነጋገርም ምናምን ነው። ስለ ገንፎ አላወራም ያልኩት አንተ አሁን የሚገነፋ ገንፎ ዝርያ ነው ብለህ ስላልከኝ አይደለም። ቅድም ተሳስቷል። አተካና የሚባል አለ የወሎ ምንድን ኦሮሚያ ምናምን እሱ ምናምን ሊሆናል እንጂ ማለት ትክክለኛ የግሪክ ቃል አይደለም የጠቀመው ልጁ። ግን ኦርቶዶክስ ስለሆነ ትደጋገፋል። ስህተት የሚኖረው ዝም ነው ብለው አተካና እኛ ጋር የለም። ኦሮሞ ጋር አተካና ትበልብራት የዛው ራስን ጭር አተካና ነው ምንድን ነው ይባላል። ሲተዋወቅ ሰምቼዋለሁ። የደቡብ ነው የኦሮሚያ ምግብ አላውቅም። ኤርሚያስ ባይዘወይ አገር ቤት ነው ያለሁትኝ መጥቼ ዜና ያለሁት አሁን እና እንትን አደርጋለሁ። እስኪ አንዳንድ መጽሐፍቶች ምናምን እገዛለሁ ብዬ አስቤያለሁ። እስኪ እኔ አንድ ግብዣ ልጋብዝ ሮያሌ። አይ ቸርች ምናምን እንዳትለኝ ግን መጽሐፍ እገዛለሁ እዚህ አንተ ምናምን እነዚህ አንድ ግብዣ ልጋብዝ። ቆይ እኔ አንድ ግብዣ ምን አይነት ግብዣ? ለምንድን ነው እንትን እንዳትለኝ ናይት ክለብ ጋብዝ ትሄዳለህ አይደል? አዎ ድብና አድርጌ የት ልሂድ? እሺ አየህ ናይት ክለብ ሲሆን ልሂድ አለ። ቸርች ጋብዝ ትሄዳለህ? አልሄድ። ቤተክርስቲያን ስጋብዘው አይሄድም። ናይት ክለብ ስጋብዘው ግን ይሄዳል። ናይት ክለብ ይሄዳል። ዛሬ ይሄዳል። ፕሮግራም የለኝም ግን አሁን ይሄዳል። እኔ ውሸት አላውቅም፣ እውነቱን ነው። ምርጥ የኦርቶዶክስ አንበሳ ማለት ይሄ ነው። ቤተክርስቲያን ናይት ክለብ አባባሌ እኔ አንተ ውሸት ተናገር ነው የምትለኝ እንዴ? አልገባኝም። እኔ እውነቱን እኮ ነው የምነግርህ። በቃ ክለብ ምናምን ካልከኝ እሄዳለሁ፣ ቸርች ግን አልሄድም አልኩ። በጣም አሪፍ ትክክለኛ ንግግር ነው የምትናገረው፣ አትዋሸኝም ነው የሚባለው። ለምን አልዋሸም፣ ግን ለምን እንደማትሄደው ማለት እኔ እሄዳለሁ። ቤተክርስቲያን ኪዳነ ምሕረት እሄዳለሁ። ሚካኤል ጸጥ ያለ ወፍ ምናምን ጫጫጫጫ የሚልበት ዘይጂ ጸሎት አድርጌ እመጣለሁ። የወፍ ጫጫታ ሊሰሙ ነው የሚሄዱት። አየው የእግዚአብሔርን ቃል ሊሰሙ አይደለም። አይ ኖ እንትን ነው ካልም ትሆናለህ። አሪፍ ጫጫታ ቦታ ትወዳለህ? የወፍ ጫጫታ ያለበት፣ የሙዚቃ ጫጫታ ያለበት፣ ናይት ክለብ ጫጫታ። አይ ሙዚቃ እወዳለሁ። እውነቴን ነው የምልህ፣ ሙዚቃ በጣም እወዳለሁ። ይሄ ውሸቴን አይደለም፣ እወዳለሁ። ግን በነገራችን ላይ ምን አለ መሰለህ እኔ አሁን ለኦርቶዶክስ የተገባው አይደለሁም። እዛም ራሱ እኮ የምሄደው እኔ አላስቀድስ አልጾም ምናምን ዝም ብዬ ነው አይደለ? እኔ መሄድም አይገባኝም እንደኔ አይነት ሰው ገብቶሃል? ያው ትንሽ አሁን እድሜ ለአንተ መጽሐፍ ቅዱስ እያነበብን አንዳንድ ነገሮች አሁንም የገባሁትኝ መጽሐፍ ቅዱስ ካነበብኳቸው አንዳንድ ነገር ኢየሱስ ክርስቶስ የዮሐንስ ወንጌል ላይ ያነበብኩት አንዳንድ ነገር ልጠይቅ ነው እንጂ ኖርማሊ የኔ መሄድ አለመሄድ ምናምን እሱን ተወው። እሺ ጠይቀው ብሩኬን ያዋለ ብሩኬ ማይክ ክፈትና ጥያቄ ተቀበል። ከዮሐንስ ወንጌል ካነበበው ልጠይቀህ ነው። እሺ ፈራ እንዴ? ምን ነው ብሩኬ? ሰላም ሮያል። ሰላም ብሩክ እንዴ? ይጠይቃል እንጂ በደንብ ይጠይቃል። እንኳን ደህና መጣህ። እንኳን ሰላም ቆየኝ። እሺ ምን ጥያቄ ሆነብህ? ለምሳሌ አሁን ዮሐንስ ወንጌል ምዕራፍ 17 ላይ ምን ይላል? አባቱ ሳይፈጠር አንተ ዘንድ በነበረኝ ክብር አክብረኝ ይላል አይደለም ክርስቶስ? ያ ነገር ከዛ በኋላ ኢየሱስ ክርስቶስ ከዚህ በምድር ላይ ካለው ቆይታ በኋላ አማላጅነት እንደማይኖረው አይገልጽም። ለምሳሌ በነበረኝ ክብር አክብረኝ ማለቱ ማለት ነው። ይሄ ነገር በእኛ ብሉ ኦርቶዶክሳውያን ይሄ ነገር አማላጅ ማንለው በዚህ የተነሳ ይመስለኛል። ምክንያቱም በቃ
የማማለዱን ስራ ጨርሷል። አሁን ቀድመ ዓለም በነበረው ክብር ተቀምጧል ማለት ነው አይደለም ሁኔታ ወይስ ምንድን ነው ይህ ጥያቄ? እሺ እንግዲህ ሁለተኛው ደግሞ አንድ ላይ እንድትመልስልኝ ብሩክ፣ ሁለተኛው ደግሞ 16 ምናምን 26 ገደማ ያለው ምንድን ነው ለእናንተ አብን የምለምን አይደለሁም የሚለው ማለት ነው። እሺ ይሄ ራሱ አማላጅ አለመሆኑን አያሳይም ወይ? ይሄ ነው ጥያቄ። እሺ ሁለት ጥያቄ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 5 ላይ ጌታ ክርስቶስ ኢየሱስ ስለ ራሱ የጸለየበት የመጽሐፍ ቅዱስ ክፍል ነው። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ያለበት። ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር ጌታ ስለሚከብር ከዛ በኋላ አማላጅ እንለዋለን ወይ የሚል ጥያቄ ነው። እንግዲህ ምልጃ አገልግሎት ነው። ያ ዓለም ሳይፈጠር በአባቱ ዘንድ በነበረው ክብር ጌታ ክርስቶስ ኢየሱስ ተቀመጠ ማለት የሊቀ ክህነቱ አገልግሎት ግን ቆሟል ማለት ግን አይደለም። ለምሳሌ የዕብራውያን ጸሐፊ ስለ ክርስቶስ ኢየሱስ ሊቀ ክህነት ሲናገር ምን አለ? ሁለቱን ሐሳቦች ክፍሎች በደንብ መረዳት ስለሚያስፈልግ ነው። እንደዚህ ይላል፣ ከተናገርነው ዋናው ነገር ይህ ነው ይላል። በሰማያት በግርማው ዙፋን ቀኝ የተቀመጠ መቼ? ጌታ ክርስቶስ ኢየሱስ ሞቶ ተነስቶ ደግሞም ካረገ በኋላ ወደ አባቱ ቀኝ ከሄደ በኋላ ማለት ነው። ወደ ሰማያት ከፍ ከፍ ካለ በኋላ በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ምን አይነት ሊቀ ካህን ነው? እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ይለዋል ኢየሱስን ማለት ነው። በሰማይ ባለው በእውነተኛይቱ የመቅደስ ስርዓት አገልጋይ ነው ኢየሱስ ክርስቶስ አሁንም ማለት ነው። እርሷም ደግሞ እቺ በሰማይ ያለችው እውነተኛዋ መቅደስ በሰው ሳይሆን በጌታ የተተከለች ናት ይላል። በጌታ በተተከለችው በእውነተኛዋ መቅደስ ጌታ ክርስቶስ ኢየሱስ አሁንም አገልጋይ ነው። ያ ማለት ምን ማለት ነው? ዘላለማዊ ሊቀ ክህነቱን የሚያሳይ ነው። አሁን ስለ ምልጃ ስናወራ ስለ ጌታ ክርስቶስ ኢየሱስ በእግዚአብሔር ዘንድ ስለነበረው ዓለም ሳይፈጠር ስለነበረው ክብር እየተናገረ አይደለም። ሁለቱ የተለያዩ ሐሳቦች ስለሆኑ እኛ ስለ ምልጃ ስንናገር ስለ ክርስቶስ ኢየሱስ ሊቀ ክህነት እያወራን ያለ ነው። ሊቀ ካህን አለክ ማለት ደግሞ ዘላለማዊ ሊቀ ካህን አለክ ማለት ለዘላለም የሆነ ማስተሰሪያ የሆነ ደም አለ ማለት ነው። አንዴ የፈሰሰ ቀራንዮ መስቀል ላይ ግን ዘላለማዊ የሆነ ሊቀ ካህኑ እስካለ ድረስ አንተን የሚጠብቅ ደም አለ ማለት ነው። ስለዚህ እያወራን ያለ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ታዲያ ምንድን ነው እየነገረን ያለው? እስኪ እናንብበው፣ ክፍሉን እናንብበው። እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል ጌታ ክርስቶስ ኢየሱስ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ደግሞ አሁን አክብረኝ ሲል እንመለከታለን። ጌታ ክርስቶስ ኢየሱስ ከአባቱ ከአብ ዘንድ ተልኮ መጥቶ ምድር ላይ ያለውን አገልግሎት እንዳከናወነ እንደፈጸመ ይነግረናል እና ዓለም ሳይፈጠር ግን በአንተ ዘንድ በነበረኝ ክብር አክብረኝ አሁን ብሎ ይናገራል። ያ ማለት የክርስቶስ ኢየሱስ ስራው ዘላለማዊ መሆኑን ግን ደግሞ መፈጸሙን እየነገረን ያለው የክርስቶስ ኢየሱስ ስራ አንዴ ተሰርቶ በዛ ጊዜ ብቻ ላሉ ሰዎች የሚሰራ ሳይሆን ለዘላለም የሆነ አገልግሎት ስለሆነ ሮያል ምን እያልኩ ነው? ምልጃው ሲወራ በምድር ከአብ ዘንድ ተቀብሎ የመጣውን አገልግሎት ጨረሰ ማለት ምልጃውም ያቆማል ማለት አይደለም። ለምን? ዘላለማዊ ሊቀ ካህን ስለሆነ ያለ የሚቀጥል ስራ ስለሆነ ማለት ነው። መለስኩልህ ወደ ዮሐንስ 16 ከመሄዴ በፊት። ማለት ኖርማሊ መጀመሪያ የሰራውን የማስታረቅ ስራ ኦርቶዶክስም እኮ ለዘላለም ይኖራል ነው የምትለው። መጀመሪያ ማስታረቁ ክርስቶስ የማስታረቁ ስራ ሁልጊዜም እንደሚኖር እንጂ ኖርማሊ አንድ ጊዜ ስራ ነው ብላ የምትወው አይደለችም። ይሁን እሱ። እሺ አሁን ለምሳሌ ዕብራውያን ላይ
ዕብራውያን ከመሄድ በፊት ወደዛ ከመሄድ በፊት ያ ማለት ኢየሱስ አሁን አማላጅ ነው ብለህ ታምናለህ አንተ? አላምንም። ፈራጅ ነው ብዬ ማምነው አንዴ ማስታረቁን ስራ አሁን እኮ አልከኝ እኮ ኖ አንዴ ማስታረቁን ስራ ሰርቷል እኮ። የዘላለም ማስታረቅ እኮ ኦርቶዶክስ ምትላለች እኮ ለማስታረቅ ዘላለማዊ አስታራቂ ነው ካልከኝ አሁን አስታራቂ ነው እያልከው አይደል? ያስታርቀናል። ለምን አያስታርቀንም? አማላጅ ማለት እኮ ታዲያ ማስታረቅ ነው እኮ። አሁን እኮ ምልጃ የሚለው ለምን መሰለህ ብሩኬ፣ ምን አለ መሰለህ፣ ለምሳሌ አሁን ዕብራውያን 5 ላይ ማለት ነው። ዕብራውያን 5 ላይ ምንድነው በስጋ ወራት ሊያድነው የሚችለው አረ የሚለው በስጋ ወራት የሚለው ነገር ምን ማለት ነው? በስጋ ወራት ካለ ያን ነገር ለኛ ያቀረበው ምልጃ ምናምን ለስጋ ወራት ነው ማለት ነው አይደል? እንደሱ አይደለም። ዕብራውያን 5:7 ላይ እንደሱ አይደለም የሚለውን ሄደን እናወራለን። ችግር የለም። ዛት ላይ ግን አሁን ያስታርቃል ብለህ ዛሬ ምልጃና ያቀረበ ምናምን ይላል። ረስቼው ከሆነ አላውቅም። አዎ አባቱን ስለመፈራቱ የተሰማበት ክፍል ነው እሱ እና እናንተዋለን። አሁን ጥያቄ ግን አሁን አንተ አስታራቂ ነው አልከኝ አይደል? ለዘላለም አስታራቂ ነው አልከኝ። ኖ እኛ ኦርቶዶክስ እኔ የራሱ ሰባኪዎች ሲናገሩ ሰምቻለሁ። የማስታረቁ ስራ ለዘላለም ይኖራል፣ የማስታረቁ ስራ ይኖራል ሲሉ ሰምቻለሁ። ምክንያቱም ያን ነገር ሲሉ ኢየሱስ አስታራቂ ነው ብለህ ታምናለህ? አሁንማ በቃ ያን ስራውን የእኛ ማስታረቅ ስራ እኛን ከአዳም ሞት ያዳንን ስራ አንድ ጊዜ ተፈጽሟል ብዬ ነው ማምነው እኔ እኮ። አስታራቂ ነው አሁን ወይስ አይደለም? እሱም በግልጽ ብትነግረኝ። አሁን ፈራጅ ነው የምንለው እኛ። አውርደናውን አማላጅ ነው አንደለው። አይ ነው አማላጅ የሚለውን ቃል አልተጠቀምኩኝ። አንተ እንደማትጠቀመው ስለማውቅ አስታራቂ የሚለውን ቃል ነው የተጠቀምኩ ያለሁት። ኢየሱስ አሁን አስታራቂ ነው ብለህ ታምናለህ ወይስ አታምንም? ከዛ ወደ ምልጃው እንመጣለን። አላምንም። አንድ የማስታረቁ ስራ እስከ መጨረሻው ቢሆንም ያ ነገር በየጊዜው አሁን ባለን ሁኔታ እያስታረቀን ይቀጥላል የሚል ነገር ብዬ አላምንም። እኔ ያ በየቀኑ በየጊዜው አንድ ጊዜ የሰራው ነገር ለዘላለም አስታርቆናል ብለን ነው የምናስበው እንጂ የማስታረቁ ስራ አስታርቆናል እንጂ ለዘላለም አሁን አስታራቂ አይደለም። አሁን አስታራቂ አይደለም። እንደዛ ነው የምንለው። እሺ በቃ እንደዛ ከሆነ እኔ ሳስተምሩ ሰሞት እንደዛ ጥቅስ አንስተን እናወራ። በቃ እንደዛ ከሆነ እሺ። ጌታ ክርስቶስ ኢየሱስ ለዘላለም አስታራቂ ነው፣ ለዘላለም አማላጅ ነው ጌታ ክርስቶስ ኢየሱስ። እኔ አንተ ማታምን ከሆነ እስማማለሁ። ምክንያቱም ሰው የክርስቶስን ኢየሱስን መልጃ የማይቀበለው ሙት ነው ብዬ ስለማምን ማለት ነው። በህይወት ያሉ ሰዎች ግን ወይ ደግሞ የዳኑ ሰዎች የክርስቶስ ሙታል እያልከኝ ከሆነማ ልውጣ። ከሞት እኮ ለምን እናወራለን? አይ እንድትነሳ ነው አንፈልገው። እኔ ከሞት እንድትነሳ ነው ማለት። እኔ አሁን ለምሳሌ እንደዚህ ካልከኝ ኖርማሊ ገባ እንትን ነዋ፣ ይከብዳል አማርኛው ራሱ። እኔ አሁን ለምሳሌ ገባ እንደዚህ ክርስቶስ ምልጃ ማይቀበል ሙት ነው የምንለው አልክ። ትጠራጠራለህ? ሞት መሆንን ትጠራጠራለህ? እኔ ደግሞ የክርስቶስ ምልጃን ማይቀበል ሳይሆን ክርስቶስን ፈራጅ የማይል ደግሞ ሙት ነው ብዬ እላለሁ ብዬ ነው የምለው። ገብቶሃል? ኢየሱስ አሁን የተናገርከው ራሱ የሙታን ንግግር ነው። አሁን ራሱ የተናገርከው እኔ ደግሞ አንተ አሁን ፈራጅ ካልሆነ ሙት ነው ብዬ ነው አስበው። ቻሌንጅ ላድርግ ላሳይክ። ለምሳሌ ጌታ ሊፈርድብህ ነው አይደል የሚመጣው አንተ ላይ? ለፍርድ ይመጣል። የስ እናንተ አትቀበሉትም። አንተ ላይ ሊፈርድብህ ነው አይደል የሚመጣው ነው ያልኩት። ጥያቄን በደንብ ስማና መልስ ላይ ሊፈርድብኝ አይመጣም። ለፍርድ እኮ ለፍርድ ሲመጣ አንተ ላይ ይፈርድብሃል አይደል ወይ ነው ጥያቄ። እንደ ስራዬ ነው የሚሰጠኝ እኮ አንተ ላይ ይፈርድብሃል መጥቶ እንደ ስራችን ነው የሚሰጠን እኮ እንደ ስራክ ይፈርድብሃል። አዎ አየህ፣ ሙታን ኢየሱስ መጥቶ እንደሚፈርድባቸው ያምናሉ። በህይወት ያሉ ሰዎች ደግሞ የክርስቶስን ምልጃ የሚቀበሉ ሰዎች ደግሞ ኢየሱስ መጥቶ ይፈርድብኛል አይሉ፣ ኢየሱስ መጥቶ ይወስደኛል ነው የሚሉት። ቆይ ስማኝ፣ አታቋርጠኝ። ከዛ ቻሌንጅ ይወስዳል እኮ ቻሌንጅ አድርገኝ። ቃጣት ነው ይወስዳል ማለት ነው። ካላስጨረስከኝ ሐሳቤን እንዴት መሻጫለስ ምን ችግር የለም። ቻሌንጅ አድርገኝ። አረስ ነው ቁጭ ብዬ ነው ያለሁት። ቁጭ ብዬ በክርስቶስ ኢየሱስ አምነው ከሙት ያመለጡ ሰዎች የክርስቶስ ምልጃ ዋስትናቸው ስለሆነ ኢየሱስ መጥቶ ይፈርድብኛል አይሉ።
ሲጀምር ጀምሮ ማለት ነው። ምንድነው የሚሉት? ማራናታ ነው የሚሉት። የናፈቃቸው ጌታ መጥቶ እንደሚወስዳቸው እርግጠኛ ሆኖ ና ኢየሱስ ይላሉ። አየ ሙታን ደግሞ የፈለጋቸውን ሰርተው ና ኢየሱስ ይላሉ። የፈለጋቸውን እንዲሰሩ አይደሉም የተጠሩት። የተጠራ ነው ራሱ የፈለግነውን እንድንሰራ አይደለም። የክርስቶስ ሕይወት እንድንኖር ነው የተጠራ ነው። አየ መቸለት እንደውም ዳኒ ጋር ስናወራ ነበር። አቋረጥኩ። አሁን ለምሳሌ ክርስቶስን ተቀብለው ግን በተለያየ ነገር የሚያጭበረብሩ ከፕሮቴስታንት የሉም። ለምሳሌ ቸርች ከፍተው እንደዚህ እንትን ብለው ሚራክል መኒ እያሉ ገለመሌ እያሉ ሰውን የሚያታልሉ የሉም። ግን ክርስቶስን ተቀብለው እነዚህ ሰዎች ክርስቶስ አይፈርድባቸው ነው የምትለኝ? በሚመጣ ሰዓት በስሙ እንደዚህ አይነት ኃጢአት እየሰሩ እሺ። እኔ አሁን እያወራ ያለሁት ከሞት ወደ ህይወት ስለመጡ ክርስቲያኖች ነው እያወራ ያለሁት። በክርስቲያኖች እነሱ አልመጡም። ዳንን እኮ ብለዋል እነሱ። ጠይቀኸኝ ካልሰማኝ አስቸጋሪ ነው። ስመልስልህ መስማት መቻል አለብህ። ከሞት ወደ ህይወት ስለመጡ ክርስቲያኖች ነው እያወራ ያለሁት። በክርስቲያኖች መካከል እንክርዳድ እንዳለን ያውቃለሁ። የሆኑ ሰዎች ሲያጭበረብሩ ስላየክ የኛ መልክ ጠፋ ማለት አይደለም። ጌታ ክርስቶስ ኢየሱስ ስለዚህ ተናግሯል። እኛ ስንዴዎች ነን፣ ይኸውልህ በክርስቶስ አምነን የዘላለም ህይወት ያለን እርግጠኛ የሆነ ሰዎች ነን። ቤት እርግጠኛ ትሆናለህ። እነዛም እኮ እንደዚህ ናቸው። እነዛም ሰዎች እኮ በክርስቶስ አምነን እርግጠኛ ነን ብለዋል። እንደዛ ሆኖ እኮ ነው እንደዚህ አይነት ስራ የሚሰሩት። እሺ ስማኝ፣ ለምን እነሱ እንደዛ እንዳልኳቸው እኛ እንዴት እርግጠኛ እንደሆን ልነግርህ ነው። ጌታ ሲናገር በፍሬያቸው ታውቋቸዋላችሁ አለ። ምክንያቱስ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15 ላይ እንደዚህ ይላል። ይኸውልህ ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይላል። ሰዎቹ የበግ ለምድ የለበሱ ናቸው። ሲታዩ ራሳቸውን ይጠብቃሉ፣ ኢየሱስ የሚል ቃል ይናገራሉ ምናምን፣ ግን ተኩላዎች ናቸው። እውነተኛ አማኞች አይደሉም። በምን እናውቃቸዋለን? እነዚህን እዛው ቁጥር ላይ ሲናገር ከፍሬያቸው ቁጥር 16 ከፍሬያቸው ታውቃቸዋላችሁ። ከእሾህ ወይን ከኩርንችት በለስ ይለቀማልን ይላል እግዚአብሔር። ይቆረጣሉ ማለት ነው እንዴ? በግንዱ ላይ ያለ ተኩላ ስለመኖሩ የሚያሳይ የእግዚአብሔር ቃል ጠቅስ ዮሐንስ ወንጌል ቁጥሩ ጠፋኝ። በእኔ ያለውን 14 መሰለኝ። ዮሐንስ 14 እነሱ ተኩላ ስለመሆናቸው አሳየኝ ነው እኮ። ዮሐንስ 15 ነው እሱ። እነሱ ተኩላ ስለመሆናቸው አሳየኝ ነው እኮ። በእኔ ያለውን ይላል እኮ። በእኔ ያለውን በራሱ ኑሮ ይቆረጣሉ። ተኩላ ስለሆኑ ተቆረጡ የሚል አሳየኝ ነው ጥያቄ። ይሮያል ነው በእኔ ያለውን እያለ እኮ ነው። በእኔ ያለው ምን ማለት ነው? ያመነው ክርስቶስን የተቀበለው ማለት ነው። ሰምቻለሁ። በእኔ ያለው የሚለውን እኮ ሰምቻለሁ። ግን እነሱ ተኩላዎች ስለሆኑ ተቆረጡ የሚለውን ማስረጃ ነው ጥያቄ። እንዴ ተቆረጠ እኮ በእኔ ያለውን እያለ በእኔ ያለው ማለት ምን ማለት ነው? ያመነ ክርስቶስን ብሎ ያመነ እኮ ማለት ነው አይደል? እንደዛ ማለት አይደለም። ክፍሉን አታውቀውም። እንደዛ ማለት አይደለም። ሲጀምር ግን በእኔ ያለው የሚለው እነዛ የተቆረጡት ተኩላ ስለሆኑ ነው የሚለውን ማስረጃ፣ ያንተን ሀሳብ ሳይሆን ከቃሉ ላይ ማስረጃ ላይ። እሺ በእኔ ያለውን ማለት ምን ማለት ነው? ክርስቶስ ያመነ አይደል? ማስረጃ ነው የምታሳየው። ለምን እኮ ማስረጃው ይሄ ነው። ስለማሰማ ማስረጃ ነው የምታሳየው። አራስሬ እየሰማሁ እኮ የተደማመጠ አላቋረጥም። ሳውጣው ማስረጃ አስተኝ በእኔ ያለውን የሚለው ተኩላዎቹ ስለመሆናቸው የሚያሳይ ማስረጃ አይደለም። በእኔ ያለውን ማለት ነው። አዲስ መልስልኛ። እኔ አልመልስም ብያለሁ። ማስረጃ ነው የምትሰጠኝ አንተ። በእኔ ያለውን ማለት ምን ማለት ነው? በእኔ ያለው ማለት በእኔ በክርስቶስ ያመነ። አጠይቀኝ። ማስረጃ እዛ ክፍል ላይ ሂጄ ባውራህም ስለማታውቀው ነው እንደማታውቀው ነው። እሺ ኖ አውቃለሁ። ላንብብልህ። እውነተኛ የወይን ግንድ እኔ ነኝ ይላል፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን አየህ፣ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ ዘንድ ብዙ ፍሬ ያፈራል የሚለው እየቀጠለ ይሄዳል እንዲህ እያለ። ስለዚህ መጀመሪያው ምን ይላል? እውነተኛ የወይን ግንድ ነኝ ካልበላ በእኔ ያለውን ነው የሚለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣
ፍሬ ያለው የተባሉት ተኩላ ስለመሆናቸው በሱ ያሉት ማስረጃ ነው ጥያቄ ነው እኮ። ከዚህ በላይ ምን ልበል? በእኔ ያለውን ማለት ታዲያ በሰይጣን ያለውን ማለት አይደለም፣ በኢየሱስ ያለውን እኮ ነው። ኢየሱስ ብሎ በኢየሱስ ስም ያለውን እኮ ነው። ከዚህ በላይ ምን ማስረጃ ይኖራል? እሺ ማስረጃ የለውም። በቀለ ጥያቄ መልስ የለውም። ኖ ማንም ሰው ይፍረድ፣ ማንም ሰው ይፍረድ። እዚህ የሚሰማ በእኔ ያለውን ማለት በክርስቶስ ያመነውን ማለት ነው። እኔ ጥያቄ ምንድነው? በእኔ ያለው የተባሉት ይቆረጣሉ የተባሉት ተኩላ ናቸው የሚል ማስረጃ አስተይ ነው። የለውም፣ ማስረጃ የለውም። ሲጀምር ተኩላ ናቸው በእኔ ያለውን ማለት እኔን አምኖ ክርስቶስ አምኖ አንድ ሰው ክርስቶስን አምኖ ክርስቶስን ተቀብሎ ስህተት እንደሆንክ ላሳይና በቃ ለለፈውሽ ስህተት እንደማታውቀው ክፍሉን ላሳይክ። ለምሳሌ ኖ አውቀዋለሁ፣ ይሄንማ አውቀዋለሁ እኮ ላሳይክ ካልኩ በቃ የምታውቀው ከሆነ ላሳይክ። አይደለም መጽሐፍ ቅዱስ እንደማታውቅ ላሳይክ። በቃ እንደዚህ ላውራክ። በተፈጥሮ በግንዱ ላይ ያሉ እኔ አውቃለሁ ብዬም ተናግሬ ያለክ ስማኝና መልስልኝ። በቃ ይኸው ስማና መልስ። በተፈጥሮ በግንዱ ላይ ያሉ ህዝቦች አሉ የሉ? ሳያምኑ ማለት ነው። ሳያምኑ በተፈጥሮ በግንዱ ላይ ያሉ ህዝቦች አሉ የሉ? የሉ። በቃ አታውቅም። አየህ በእኔ ያለውን አይላቸውማ። በእኔ ያለው ማለት ያመኑ ማለት ነው። አታውቅም ያልኩ ለዛ ነው። የሉ ማለት። እሺ አንተ የበረሃ ወይራ ነበርክ ወይስ በተፈጥሮ በግንዱ ላይ ነበርክ? ህዝብ ነበርክ አንተ? እኔ የወይን ግንድ ነኝ። በእኔ ያለውን እሱ ነገር እኮ መናገር የጠየኩህን ስማና መልስልኝ። ሮያል በተፈጥሮ በግንዱ ላይ የነበረ ሰው ነበርክ አንተ ወይስ የበረሃ ወይራ ነበርክ አንተ? እሱን አላውቅም። እንደዛ አባባሉ ራሱ አልገባኝም እኮ ለዛ ነው። አየህ አሁን በተደጋጋሚ እኔ ክፍሉን በደንብ ማጥናት ይፈልጋል፣ ማንበብ ይፈልጋል። በእኔ ያለው ይቆረጣል ሲል ስለ ተኩላ እያወራ ነው አልከኝ። በጣም ስህተት ነው። እንደዛ አይደለም ክፍሉ እየተናገረ ያለው። ለሌላ ጊዜ እሺ ሮሜ መጽሐፍ ምዕራፍ 11 ስታጠና ይሄ ክፍል ምን እንደሆነ ትረዳለሽ። ሮሜ 11 አንብብ። ጌታ ግን እየተናገረ ያለው ሰው ተኩላ ሆኖ በእኔ ላይ ነው። እንዴት ጌታ ተኩላዎች በእኔ ላይ ናቸው ሊልህ አይችልም። እነዚህ ቁጥር 15 ማቴዎስ 7 ሶሪሽ እንደዚህ ስላወራው ፍሬ ማያፈራ ምን ማለት ነው? ፍሬ ማያፈራውን እኮ አለ እኮ እሱ ዮሐንስ 15 ከፈለክ አስረዳሃለሁ ምን ማለት እንደሆነ። እነዚህ የበግ ለምድ የለበሱት ግን በክርስቶስ ላይ ያሉ አይደሉም በጭራሽ። ምክንያቱም ተኩላዎች ናቸው። እዛው ቁጥር ላይ አንብቤ ላሳይክ፣ አማኞች እንዳልሆኑ ማለት ነው። አሳየው። እንደዚህ ይላል፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጣላል። ስለዚያም ከፍሬያቸው ታውቃቸዋላችሁ ይልና በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም አለ ጌታ። እሺ የአባቴን ፍቃድ የሚያደርግ ነው እንጂ ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም ሲል ምን እያለን ነው ኢየሱስ? ዝም ብለህ ኢየሱስ ስላልከው ብቻ አትገባም ነው። የአባቱ ፍቃድስ ምንድን ነው? የአባቱ ፍቃድማ ትእዛዙ መፈጸም። ማስረጃ ስጠኝ። የትኛው? እሺ ትእዛዙን መፈጸም ምን አይነት ትእዛዝ መፈጸም? ክርስቶስ ኢየሱስን የአምላክ እንደላከው የእሱ የፈጣሪ ልጅ መሆኑን እንደገና ደግሞ ሁሉ ነገር እሱ የሰጠውን ትእዛዝ ያንን ካመንክ ማለት ነው። ባጭሩ አያምኑም ማለት ነው። አያምኑም ማለት ነው። መጣካየ ምን አለ? አንተ ምን አልክ? እርሱ አምላክ መሆኑን ተልኮ መምጣቱን ማመን ነው የአባቱ ፍቃድ አልክ። እነዚህ ሰዎች የአባቱን ፍቃድ ያደረጉ ሰዎች አይደሉም። ማስረጃ ልስጥክ። ይዛላል መጽሐፍ ቅዱስ ነው። በስልኬ ነው ያየሁት። ዮሐንስ 6:39 እና 40 አንብበው አንዴ። የአባቱን ፍቃድ ይንገረን መጽሐፍ ቅዱስ ራሱ። ከዛ እነዚህ ሰዎች የአባቱን ፍቃድ ያደረጉ ሰዎች እንዳልሆኑ ይነግረናል ራሱ መጽሐፍ ቅዱስ። ዮሐንስ 6:39 እና 40 አንብበው። ኦኬ። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ የመጨረሻው ቀን እንዳስነሳው እንጂ የላከኝን አብ ፍቃድ ይህ ነው ይላል። እሺ 40 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአባቱ ፍቃድ ምንድነው? ልጅን አይቶ በእርሱ የሚያምን ነው። እነዚህ ሰዎች አልቀደም እኮ አልኩህ እኮ እሱን ማመን አልኩህ። እነዚህ ሰዎች ግን
ጌታ ሆይ ይላሉ አፋቸው ላይ እንጂ እውነተኛ አማኞች አይደሉም። አየ ተኩላ ማለት ይሄ እኮ ነው። አየ ማንነታቸው የተቀየረ አይደለም። በጎች የእግዚአብሔር ልጆች ናቸው። እነዚህ ግን ማንነታቸው ብሩክ ኦልራይት ገብቶኛል። እሺ እነዚህ ሰዎች ከመጀመሪያውም የክርስቶስ አይደሉም ነው የምትለኝ? አይደሉም። አዎ ማንነታቸው ግን ክርስቶስን ተቀብለናል ብለው ቢሉም አይደሉም። ክርስቶስን ተቀብለናል በክርስቶስ ነን ቢሉም እነዚህ ሰዎች ተኩላዎች ናቸው። ማንነታቸው የተቀየረ አይደለም። ግን የበግ ለምድ ለብሰዋል መስለው ክርስቲያን መስለው ይገባሉ ቸርች ውስጥ አብረው ተቀላቅለው ይኖራሉ ከአንተ ጋር። መድረኩ በምንድን ነው የምታውቃቸው? በስራቸው ለምሳሌ ከፍሬያቸው ታውቃላችሁ እኮ። ከፍሬያቸው በፊት እነዚህ ሰዎች ክርስቶስን ተቀብለናል ብለው አይሉ? አሁን ለምሳሌ እኔ ጌታን ተቀብያለሁ ምናምን ብዬ ለምሳሌ ኦርቶዶክሳውያን በኢየሱስ ክርስቶስ እናምናለን ይላሉ። ፍሬያቸው ጭፈራ ቤት፣ ዝሙት ቤት፣ መጠጥ፣ መዳራት አይደል? ፍሬውን ታይና ይሄ ሰውዬ ልክ አጋንንቱ ኢየሱስን እንደሚቀጠቀጠው ኦርቶዶክስ ጭፈራ ቤት። አሁን ለምሳሌ እኛ እኮ ጭፈራ ቤት የምንሄደው ለምን መሰለህ? ጭፈራ ቤት የምንሄደው ቤተክርስቲያን ጭፈራ የለም። እናንተ ግን ጭፈራ ቤት የማትሄዱት እዛው ራሱ ቸርች ውስጥ ኃይለኛ ጭፈራ ስላለ ለምን ትሄዳላችሁ? ጭፈራው እዛው አለ። ናይስ። እሺ ስማኝ በደምብ ችግር የለውም። አሁን እኛ ለምሳሌ ቸርች ውስጥ እናንተ ጋር ጭፈራ አለ። ለዛ ነው እናንተ ወደዛ ጭፈራ ማትሄዱት። አውቆ ስማኝ አንዴ እስክጨርስ ድረስ መስማት ነው። እኔ ስለምሰማክ አንተም ስማኝ። ነጥፎ አማርኛ ተጠቀማ እኮ ስማኝ። አሁን መጽሐፍ ቅዱሱን እየተግባባን እያወራን አንተ እናንተ ጭፈራ ምናምን ስትል እንደዛ እኔ እኮ አንተ ስትናገር ጨፋሪ ስለሆንኩኝ ኦርቶዶክስ ጨፋሪ ነች። አሁን እጨፍራለሁ። አሁንም ቢራ እየጠጣሁ ነው የማወራው። እኔ ስትናገር ስለማይከፋኝ እኔም ስናገር ደግሞ መቻል አለብህ። ኖ አይናል አልተናቀ አንተ እኮ ነው ያመጣው እኮ ስማኝ። እሺ ስናገር ስማ። እናንተ አዳራሽ ጭፈራ አለ አልከኝ እና ለዛ ነው እናንተ እዛ ጭፈራ ማትሄዱት። ትክክል ነው። እኛ አዳራሽ ጭፈራ አለ፣ እንጨፍራለን፣ ወደፊትም እንጨፍራለን። ገና ለዘላለም ነው እባክህ ስማና ከዛ አሁን ትክክል አይደለም። ገና ወደፊትም እንጨፍራለን። እንደውም አልጨፈርንም። ምክንያቱም እዛ አዳራሽ ውስጥ የተሰበሰበው ህዝብ ማለት የዘላለም ሞት ፍርድ የተነሳለት ህዝብ ነው። የአንድ ዓመት አመል ማልዘፈን ቢቱን ቀይሮ ይጨርስ። በጣም ነውር ነው ይሄ ነው። በጣም እየለመንኩክ ነው እያወራ ያለሁት። ምን አልኩክ? የዘላለም ሞት ሲጀመር ከርዕሱ ውጭ እኮ ነው እያወራችሁ ያላችሁት። በርዕሱ ዙሪያ እኛ መማር ፈልገን የመጣ ነው። ከዘላለም ሞት ፍርድ ያመለጠ ህዝብ ነው እዛ ያለው ህዝብ ማለት ነው። እዛ ተሰብስቦ ያለው ህዝብ ማለት ነው። እንደውም የሚፈረድበት እዛ ያለው የሚፈረድበት እንኳን ከዘላለም። እሺ ያ ማለት ምንድነው ማለት ነው? እንጨፍራለን። አልጨፈርንም። እንደው ከዘላለም ሞት ፍርድ ላስመለጠን ጌታ ከዚህ በላይ ብንሆንለት ያንሰዋል። የምሬን ነው የምላችሁ። ከዚህ በላይ ብንሆንለት ማንቸስተር አሸነፈ ብለህ ሌሊቱን ሙሉ ስጨፍር የምታድር ህዝብ ማለት ነው። ከዘላለም ሞት ፍርድ ላስመለጠን ጌታ ብንጨፍር የ2 ዓመትና የ3 ዓመት እስር አይደለም የተነሳልን። እኛ የ10 ዓመት ፍርድ ቤት ፍርድ ሲነሳል እስር ቤቱን ታናውጠዋል፣ ፍርድ ቤቱን ታናውጠዋል ወዳጄ። እኛ ከዘላለም ሞት ፍርድ ያመለጠ ህዝብ ነው እዛ ተሰብስቦ የምትመለከተው። ለአዳነን ጌታ ከዚህ በላይ እንሆናለን። አልሆንም፣ ምንም አልሆንም፣ እንደው ምንም አልሆንም። አንተ ግን የምትጨፍረው ለአጋንንት ነው መስዋዕት የምታቀርበው እዛ ስፍራ ላይ ሄደ። አይ ልዩነቱ እሱ እኮ ነው። ልዩነቱ እሱ ነው። አንተ የምትጨፍርበት ስፍራ ኦርቶዶክሳዊ ነኝ ብለህ ፍሬን ስንመለከት አንተ የምታቀርበው መስዋዕት የት ነው? በጭፈራ ለአጋንንት ነው። በዚህ ዓለም በወደቁ ሰዎች መካከል ለአጋንንት መስዋዕት ታቀርባለህ በጭፈራ። እኛስ በብርሃን ስፍራ ነው ያለ ነው። ወደ ብርሃን ላመጣን ጌታ ነው የምንጨፍረው። ልዩነቱ በደንብ ግልጽ ነው ማለት ነው። ከፍሬያቸው ታውቃላችሁ ይላል የእግዚአብሔር ቃል ሲናገር አይደል? ከፍሬያቸው ታውቃችኋላችሁ አለ። ፍሬ ማለት ምን ማለት ነው? ህይወት ማለት ነው። አንተ ኢየሱስን አውቀዋለሁ፣ ጉልላቱ ኢየሱስን ይሰብካል፣ ከበሮ ኢየሱስን ይሰብካል ትላለህ። ህይወትክስ የጨለመውን ህይወት የሚገልጥ ነው። ፍሬ ማለት እሱ ነው። አይ አንደበት ላይ ነው ኢየሱስ ያለው፣ አንደበት ላይ ነው ያለው። እውነተኛ አማኝ ፍሬው ምንድነው? የኢየሱስ ህይወት አለው። የኢየሱስ ህይወት አለው።
ይሄን ነው እየተናገረ ያለው ጌታ። እነዚህ ሰዎችም ኢየሱስ ኢየሱስ ይላሉ፣ ግን ተኩላዎች ናቸው። ፍሬያቸው ምንድን ነው? የጨለመውን ስራ የሚገልጥ ነው። በቃ ይኸው ቡካምጣ ምናምን እንደዚህ ሲያደርጉ የምታያቸው ማለት ነው። እነሱ የእኛን መልክ ሊገልጡ አይችሉም ማለት ነው። የእኛን መልክ ሊገልጡ አይችሉም። የእኛን መልክ ሊገልጡ አይችሉም። በፍሬ ይታወቃል። ክርስትና በፍሬ የሚታይ ስለሆነ መተጨፈርክ ብለህ ጴንጤው ልታሸማቀቁ አትችልም። ጌታ ምስክሬን አታሸማቀቀውም። በመንፈስ የሆነ አምልኮ ስለሆነ በመንፈስ የሆነ አምልኮ ነው። ለኛ በመጠጥ ሰክረን አይደለም። ይኸውላችሁ ጭፈራ ቤት እንግዲህ ታውቃላችሁ፣ ከዓለም የመጣችሁ ሰዎች ገና ስትገባ ጥግን ይዘህ ዳር ላይ ሆነ ምናምን፣ ከዛ መጠጡ ሞቅ እያደረገ ሲሄድ አቅልን ትስታለህ። ከዛ ሰው ምን አለኝ አትልም። ትወጣና መሀል ላይ ትቻለም አትቻለም ትውረገረጋለህ። ወደ ቸርች ደግሞ ና፣ ይኸውልህ ወደ ብርሃን ቦታ ስትመጣ በመንፈስ ቅዱስ ቁጥጥር ስር ሆነ ያኛው ሰውዬ ምን አለኝ ምናምን የለም። እንደዛ ሰማያዊ አምልኮ ታመልካለህ። አንድ ነገር ልንገራችሁ፣ በእውነት ስለ አምልኮ እየተናገርኩ ስለሆነ የኢትዮጵያ ኦርቶዶክስ የአምልኮ ስርዓት ደስ ይላል አይደል? ደስ ይላል አይደል? ደስ ይላል አይደል? የምንራችሁ ነው። እንደዚህ ነጭ ለብሰው ሆሪዞንታል ነው እጃቸው የሚያወዛውዙት፣ በቃ እንደዚህ መስመራቸውን ጠብቀው ምናምን ደስ ይላል አይደል? ህብረት ትርኢት እኮ ነው እያሳየው ያሉት። ህብረት ትርኢት ታውቃላችሁ? ህብረት ትርኢት ነው እሱ። አምልኮ እኮ እንደዛ አይደለም እኮ። አምልኮ እሱ አይደለም። እኛ ትርኢት ልናሳይ አይደለም የምንሄደው። እሱን ቲያትር ቤት ሄደን ማሳየት ያለብን። ለሰዎች የሚማርክ ነገር ነው የሚያሳዩት። እኛ ለሰው አይደለም አምልኮ የምናቀርበው እንዴ፣ ለሰው አይደለም። እሱ እኮ ትርኢት ነው። ልትሰለፍና ወደ ጎን እንቅስቃሴ እጅህን ጠብቀ። ለሰው አይደለም አምልኮ ወዳጄ፣ በመንፈስ የሆነ ነው አምልኮ። በመንፈስ ቁጥጥር ስር ሆነ ነው የምታመልከው። አምልኮ ወደ ሰማይ ነው፣ ወደ ሰማይ ነው አምልኮ። ሰው ምን ይለኛል እያልክ አይደለም። ሰውን አስደሰትኩ ብላ አይደለም አምልኮ የምታመልከው። እንደዛ አይደለም አምልኮ። አምልኮ እንደዛ አይደለም። በእግዚአብሔር መንፈስ ውስጥ ሆነን ነው አምልኮን። ይኸውልህ ሰዋዊ ሲሆን ያሬዳዊ ሲሆን አምልኮ ስርዓት ይኖረዋል። እንደዚህ ትቆማለህ፣ ትደረደራለህ። ሰማያዊ ሲሆን ግን በመንፈስ ነው የሚሆነው አምልኮ። ይሄን መዘንጋት የለባችሁም። እኛ ደግሞ ሰዋዊ አምልኮ ልናመልክ አይደለም እንሄደው። ትርኢት ልናሳይ አይደለም እንሄደው። በመንፈስ የሆነ እግዚአብሔር የሚቀበል መስዋዕት ነው የምናቀርበው። ይሄ መዘንጋት የለበትም። እና እንችላለን እኮ አሁን እኛ ትሬዲንግ የሰጠን ነጭም ቀይም ጥቁርም እያለበስን እየደረደርን እኮ እንችላለን። አላማው ግን እሱ አይደለም። የአምልኮ እሱ አይደለም። በመነካት ነው። እሺ አምልኮ በመነካት የሚሆን ስለሆነ ማለት ነው። ይሄ መዘንጋት የለበትም። ተባረኩ።